አንድ ጊዜ ፐርፌክት ሰው ብዙ ነገር የተባሉ ነገር አሉ እና ትንሽ የተለየ ፐርስፔክቲቭ ሰጣቸዋለሁ በሁለቱም ሳይድም የሚጋጭ ማለት ነው። ኤግዛምፕል ምሰጣችሁ በደንብ አሴስመንት መደረግ ያለበትና ሆይ ሆይ ምናምን ከማለት ያለፈው ዓመት አንድ ዓመት ሙሉ ስለ ኤምኦዩ ስናወራ ነበር እና ኤምኦዩም ሴም አይነት ሊንጎ ነበር። ያን ነገር የሚቃውሙ ወይንም ትክክል አይደለም የሚሉ ወይንም ሊሆን አይችልም የሚሉ ወይንም ሊጋል ኢሹ አሉ። የራሳቸውን ፖለቲካም ሊኖራቸውም ይችላል። ወይንም ደግሞ አንዳንዶቹ መጥተው ትክክል የሆኑ ሊጋል ፖይንቶችን ያወጡትን በባንዳ ተለጥፎ ዝም ከተባለ በኋላ at the end of the day ጠቅላይ ሚኒስትሩ አንካራ ሄዶ he basically recognized የሶማሊያ sovereignty over Somaliland. ስለዚህ these conversations አሁኑን በደንብ ነው መነገር ያለባቸው። necessarily መንግስት አንድ ነገር ስላለ ወተን እዚህ ወይንም አንቲ ሆኖ ይሄ ምናምን ወይንም በኢሞሽናል ሌቭል ወይንም በኢሞሽናል ሌቭል ደግሞ ደግፎ without any critical mind በጣም dangerous ነው። ለምንድን ነው ይሄን ብለው አሁን ስለ ሐሳብ ነው የምናወራው እና የምሰማቸው ምንድነው ኤክስፕላኔሽኖችም ሆነ ጀስቲፊኬሽን የታሪክ የኢኮኖሚ እና የታሪክና ኢኮኖሚና የሚሊተሪም ሁሉም የሴኩሪቲ ማምጥቷል። ታምራትም አንድ በአንድ እነዚህ በፍጥነት ላይክ ብናያቸው ጀስት ከርሰሪ አንደኛ ነገር በታሪክ ካወራን አንደኛው ሰውዬ ቅድም እዛ አሰቦች ሸጡት አፋርን ሸጡ ምናምን ያለው ባለሀብት አለ። that's not actually the truth። መጀመሪያ ታሪኩ ላይ እዛ ሄዶ ከታየ it was the sultan እዛ ያሉ ሱልጣን ሉዓላዊ የሆኑ ሱልጣኖች because ትሪቲ ለመፈረሙ the foreign country ሉዓላዊ መሆን አለብህ። ሉዓላዊ የሆነ ትሪቲ ያረጉ ከጣሊያን ጋር which is ፖርት እንዲሰሩ ፖርት አልነበረም እዛ it was an Afar fishing village in አሰብ እና ፖርት እንዲሰሩ ነው እዛ ቦታ ለራሳቸው ፖርት እንዲሰሩ ኤሪያ ሁሉ ዲዛይን ያደርጋል። ትሪቲውን ካነበባችሁ በታሪክ ውስጥ እሱ ነገር ኢምፖርታንት ነው ማየት ትሪቲዎቹን ስለ ትሪቲ የምናወራ ከሆነ እና እዛ ላይ በደንብ አድርጎ ይናገራል። የት ከየት እስከ የት ምናምን ኤሪያውን እንዳለ ይናገራል። ትሪቲውን ደግሞ አክሴፕት እንደተደረገች በኢትዮጵያ ማየት የሚቻለው የውጫሌ ትሪቲ a year before in 1895 ላይ አጼ ሚኒሊክ አሁንም እናንተ ስታወሩ ፔሩዝ እያርኩኝ ነበር ትሪቲውን ሬኮግናይዝ ያደርጋሉ that የኤርትራ ግዛት ምንድነው የኤርትራ የጣሊያን ምንድነው ስሙ ሉዓላዊነትን በል ወይንም whatever on Eritrea which by essence recognizing all the treaties that have been made within right in 1895 ላይ እሳቸው ኮንቴስት የሚያደርጉት የኢትዮጵያን እኛ በእናንተ ስም እናወራለን ወይንም አናወራም ነው እንጂ የኤርትራን which is the first article that Italian has full control እና ያ ቦታ የነሱ እንደሆነ right based on the treaties that they have made with the people እና ወይንም በኃይል የወሰዱት which is on the western part recognize አድርጓል ኢትዮጵያ ሚኒሊክ ሬኮግናይዝ አድርጓል። ሂዱና የውጫሌ ትሪቲውን አንብቡ። እናንተ ሁሉ ጊዜ የምታዩት ስለ ኢትዮጵያን ፐርቴን የሚያደርግ ነው እንጂ የኤርትራውን ሬኮግናይዝ እንዳደረጉ ይሄ ነው። እኔ ይሄ ታሪካዊ ነው። the first time ኢትዮጵያ access to red sea port የነበራት in 1928 ነው። ፖርቱ ከተሰራ በኋላ ጣሊያን ነው የሰራው ነው ብሪክ ባይ ብሪክ ዲዛይን የተደረገው በጣሊያኖች ነው እና ከዛ በፊት ፖርት አልነበረም። 1928 በፈረንጆቹ 7 ዓመት ጣሊያኖች ኢትዮጵያን ሳይወሩ በፊት አርቲክል አለ እዛ ኢትዮጵያን ኢታሊያን ትሪቲ ኦፍ ፍሬንድሺፕ የሚል እና ለኢትዮጵያ ፍሪ አክሰስ ምንም ሳትከፍል ፍሪ ዞን ኮመርሻል አክሰስ እና ከአሰብ ወደ አዲስ አበባ ወይንም ከአሰብ ወደ ደሴ የሚሄድ መንገድ እዛ ውስጥ እንደሚሰሩ ተጽፏል። this is in 1928 አንድ ጀንትልመን said in 1949 the UN አብሮ ተቀምጦ ምናምን there is no such እንደዚህ አይነት ኮንቨርሴሽን የለም። ለኢትዮጵያ ለዛ የሚሰጥ የለም። አሁን ይሄኛው የዛኛውን ፓርት የሚናገር ነው የታሪኩን ፓርት። የኤርትራዎቹን ትንሽ የሚቃረነው የጣሊያን ከተሸነፈች በኋላና ከሄደች እንግሊዝ ነው የወሰደችው ያችን መሬት። እሱን ስትወስድ ለ10 ዓመት within that ጊዜ ፓርላማ አረገች ምን አረገች እንደዚህ አረገች። ያ ነገር ወደ ኢትዮጵያ እንድትመጣ ያደረገችው is because of the lobbying of Eritreans themselves አንድነት ፓርቲ የሚባል የነማይኮ ዘመዶች most of them ሃይላንደር በሃይማኖትና በክርስቲያንነት ይሄ የእስላም ደሴት ነውና ከተገነጠሉ ከእስላሞች ጋር መኖር አንፈልግም ያሉ ሰዎች they lobbied the UN and the emperor to ምንድነው ኤርትራ ወደ ኢትዮጵያ እንድትካለል ብሎ የጠየቁት እነሱ ናቸው በፌዴሬሽን።
የዩኤን ሬዞሉሽኑ ደግሞ አይ ቲንክ ሬዞሉሽን 390 የሚለው በፌዴሬሽን ነው ኢትዮጵያ ምንድነው ኤርትራ የምትገባው በፌዴሬሽን with its own assembly everything ያን ነው ሬኮግናይዝ የሚያደርገው ማለት ነው። ኖት ዝም ብሎ ይካለል አይደለም እንዲቀጥል በዛው እዛ የነበሩ ኤርትራዎቹ ደግሞ ኖ እኛ ኮሎናይዝ ነበርን። ኮሎናይዜሽን የሁሉም ቦታ ሁሉም ሀገራት ኮሎናይዝ የሆኑት ኦፕሽን መኖር አለበት ለሰልፍ ዲተርሚኔሽን እና ሰልፍ ዲተርሚኔሽን ይሰጠን ነበር ያሉት ሞስት ኦፍ ደም ሙስሊምስ አይደለም the other guys እኛ ዘመዶቻችን ነው ምናምን ይላሉ። they go back into ይጠይቃሉ and the UN grant ታደርጋለች ያችን ፓርት but here's the kicker ኢትዮጵያ አኔክስ ታደርጋለች። ያን አኔክስ ስታደርግ ኢትዮጵያ at that point አበላሸችው ማለት ነው ውሉን የነበረውን because ውሉ የነበረው ፌዴሬሽን እንዲሆን not confederation I was corrected ከዚህ በፊት ፌዴሬሽን እንዲሆንና ኢትዮጵያና ኤርትራ as a federation እንዲቀጥል ነበር። ኤርትራ with its own assembly with its own ምንድነው parliament with its own type of system ለኢትዮጵያ security defense እና የforeign affairs ብቻ ነበር የምትሰጠው። it was the same relationship Monaco has with France እንዳለ ምንድነው ታደርጋለች ግን ኢንተርናሊ የራሷን ነው የምታደርገው። the only difference is የዲፌንስ እና የፎሬኑ ግን ለፈረንሳይ ነው የሚሰጠው። that was the deal ኢትዮጵያ ናት ያን ያበላሻችሁ። ያችን ስታበላሽ እነሱ they want to war that's the case። ከዛ በኋላ ያ ጦርነት በመሄዳቸው እነሱ ኢንቮክት ጀብሃ ነበር ያን የጀመረው የአረብ ምንድነው ነው ናሽናሊዝም ውስጥ ገቡ ናስር ነበሩ ያን ተጠቀሙ etc የደረስንበት ደረሰን። ግን there was a deal ጥሩ ዲል የነበረ ንጉሱ ያፈረሱት። የአንድ ጊዜ ካፈረሱ በኋላ ኮንትራክት ካፈረስክ በኋላ the same way ጣሊያን የውጫሌን ትሪቲ እንዳፈረሰችና ከዛ በኋላ ኢትዮጵያን መሬት እንደጠየቀችው the same way ደግሞ ኢትዮጵያ ያን ነገር በማፍረሷ ኤርትራዎቹ they went to war that is the logic of it። እሱን አሁን ወደ ጎን እናድርገው this is for the history now ዛሬ እዚህ ደርሰናል። አንደኛ የኢኮኖሚ ኢሹ የምታወሩት ኢኮኖሚ ኢሹ ያስፈልገናል ከተባለ ኦኬ ጉድ ለኢኮኖሚ ተብሎ አሰብ የሚያዝ ከሆነ the first thing that's going to happen is and ሚሊተሪ ማሽን ትጀምራለህ so that's billions and billions of dollars። ሁለት ኢኮኖሚ ኢትዮጵያ ኤክስተርናል ዴታው በጣም ሃይ ነው። ሶስት ጦርነት ካለ አሰብ የአዲስ አበባ ጅቡቲ መንገድ ያለፈው ጊዜ ወያኔ ይዟል ተብሎ ያ ሁሉ መስዋዕትነት የተከፈለለት በዛ ሌላ ብዙ ነገሮች በዛ በኩል ሊመጣ ይችላል። ሶስት ኤርትራ has very good relationship not only regionally ከሱዳን ጋር that recently የራሷን ኤርፎርስ እንዳለ ምን ያህል ቢተማመኑ ነው የራሳቸውን ኤርፎርስ እንዳለ they put it in Asmara to save it there so that's how አንድ ሀገር እኔ for the first time ነው ማየው የራሱን ኤርፎርስ በራሱ መሬት ሳያምንበት ሌላ መሬት ሄዶ ሴፍ ይሆናል ብሎ ሲያስቀምጥ። ስለዚህ በዛ ላይ ደግሞ ከሶማሊያ ጋር የተጣላ ነው አለ እነሱ አልሸባብ and other groups ትሪገር ያደርጋሉ። እነዚህ ነገሮች የኛን ሎጂስቲክስ ቦታ የኛን ኢሹዎች የኛን ደግሞ ኢንተርናሊ ያሉት ያልተጨረሱ ኢሹዎች አሉ በአማራ በኩል በትግራይ በኩል እና ስፔሲፊካሊ በኦሮሚያ በኩል እና ሶማሌ በኩል all of this would be a point of ምንድነው logistic እና ቅድም አያና ፖይንት አንት እንዳደረገው the hardship that we saw fighting ወያኔ will be multiplied by 1000 ይሄ ደግሞ ማለት just casualty ሳይሆን for those በኢኮኖሚና በቁጥር ብቻ የምታዩት ያም በዛም እዩት you will lose billions and billions and billions and billions ሌላ ነገር ደግሞ ኢትዮጵያ relies a lot on World Bank and IMF እነሱ they don't provide money for countries that are at war in general በተለይ ሳንክሽኖች እና ምናምን ከመጡ አሁን ወደ ሳንክሽኑ እመጣለሁ። እኛ የኤምኦዩ ጉዳይ ሊጋሊ ማንም ያስረዳ የለም on an emotional level ነበር ሁልጊዜ የምናወራው። በሊጋሊቲ ግን ብናወራ let's say አሁን ሄደን ኢትዮጵያ አሰብ ያዘች እንበል ይሄ is a member state of the United Nations is a member state of AU and is a member state of IGAD ኢጋድ ውስጥ ኤርትራ ሪሌሽንሽፕ አላት በደንብ አሳይታለች። ከሶማሌ ጋር በጣም ጥሩ ሪሌሽንሽፕ አላት። ከሱዳን ጋር በጣም ጥሩ ሪሌሽንሽፕ አላት። ኦልሬዲ ዊ ሃቭ ኢሹዝ እኛ ዲፕሎማሲ ኢዝ ዋር ዊዛውት ዌፐንስ ዋር ኢዝ ዲፕሎማሲ ዊዛውት ምንድነው ዊዝ ዌፐንስ እኛ ሞስት ኦፍ ኢት the war without weapons we have failed at it Ethiopia has failed at it at this point ከመጀመሪያ ከነበርንበት የነበረው የኢንቴግሬሽን የፍቅር ኢሱ ሱዳን ምናምን ጅቡቲና እኛ ኢንቴግሬሽን with ሶማሊያ ሶስት ሀገር አንድ ሀገር ይሆናል ምናምን የተባለው በጣም የነበረው ሄዷል። አሁን የቀረው የፓወር ጉዳይ ነው። ኤርትራ ከዚህ በፊት ሬዞሉሽን 1907 ያደረገችው ራስ ዱሜራን ሄዳ ስትወስድ ለመውሰድ የሞከረች ጊዜ ከጅቡቲ
ማዕቀብ 20 ዓመት የተደረገባት አልሸባብ ብቻ ማድረጓ ብቻ ሳይሆን ጅቡቲን ሄዳ በመውረሯና መሬቱን በመያዟ ነው። that's main thing። የኢትዮጵያ መንግስት ፕራይም ሚኒስትሩ ኤርትራ ማዕቀብ ይነሳ ሲል ጅቡቲ በጣም ነበር የተቀየመችው ቢኮዝ መሬቷ ስቲል ተይዞ ነበር በኤርትራ እና እስካሁን የቀዘቀዘበት ምክንያት ሪሌሽንሽፑ የራስ ዱሜራም ጉዳይ ነው። ሌላም የአፋርና የኢሳው ኢሹ ማለት የራስ ዱሜራው ኢሻው ግን ደስ አላላቸው። ለዚህ ነው የኢትዮጵያ መንግስት ከኤርትራና ከሶማሌ ጋር ኢንቴግሬሽን አደርጋለሁ ብሎ ትዝ እንደሚላችሁ ጅቡቲ was not part of it even though 99% of our trade በነሱ እያሉ you didn't see all 4 of them, you saw 3 of them. ያ ደግሞ ሜን ሪዝኑ is because ጅቡቲ ስቲል መሬት ያልተመለሰም እንዴት ነው ማዕቀብ የሚነሳው ብላለች። ሶ ነገር እና እነሱ ናቸው ባይ ዘ ዌይ ጅቡቲ እና አይ ቲንክ ኬንያ ኢጋድንና ዩኤንን ጠይቀው ነው ማዕቀብ የተደረገው ኤርትራ ላይ ለ20 ዓመት እነሱ ስለጠየቁ ነው። ነገ አሰብን ሄደን ከያዝን ሊገሊ ከተያዘ በኋላ መስዋዕትነት ከተከፈለ በኋላ ብዙ ሰዎች ከሞቱ በኋላ ከዛ በኋላ ሊገሊ እንዴት ነው ሜንቴን የሚደረገው? right what is the framework ያ ቦታ እንዲያዝ ማዕቀብ ወዲያው ነው የሚደረገው። እኔ I have no doubt ማዕቀብ እንደሚደረግ right በጦርነት ቹዝ ከተደረገ በኋላ መንግስት ያኔ ሁለት ኦፕሽን ነው የሚያው ወይንም ማዕቀቡን መቻል so 130 million people ልክ ኤርትራ እንደምታደርገው ድንጋይ እየሰበርን ምናምን እየተባለ because ገንዘብ ከውጭ አይመጣማ። ይሄ አንደኛው ኦፕሽን ነው። ሁለተኛው ደግሞ is to retreat from it። ለምን ከአልጀርስ እኮ አምነናል ብለን ወተናል አይደለ? ለትንሽ ብጣሽ 500,000 ሰው የሞተበትን ግን አልጀርስ ይቅርታ ሚዩት ባክግራውንድ ኖይዝ ይሰማኛል። አልጀርስን ሬኮግናይዝ ተደረገ እንደተባለ we will be forced but this would be after billions and billions of dollars lost በኢኮኖሚ የምታስቡት እና በሰው ደግሞ የምታስቡት እና ስንት መስዋዕትነት ከተከፈለ በኋላ ስለዚህ አፍተር ማቱን ምንድነው በደንብ ሊጋሊ ይሄን ደግሞ it's not just us መንግስት ውስጥ ያሉ ሊጋል ኤክስፐርት ሄዶ ፕሮና ኮን መስጠት አለባቸው። ይሄን ነገር militarily speaking we have a lot of fault lines. ኤርትራ has fault lines። የታፈነች ሀገር ናት። የነሱን ድክመት ማየት የኛን ድክመት አለማየት ማለት አይደለም። እኛም ጋር እኮ we have a civil war in Amhara, we have a civil war in Oromia. ትግራይ has its own issues። ሌላ ቦታ ሶማሌ በኩል ደግሞ civil war አለ። all of these fault line ናቸው that all enemies can use። ያኔ ባንዳ ብቻ በማለት የዛሬ ባንዳ የነገ ፍሪደም ወር ምንድነው ስንትና ስንት ባንዳ ያልናቸው እኮ መጡና ዛሬ ነገሱብን እኮ I've seen ብርሃኑ ነጋ ባንዳ የተባለበት ጊዜ አስታውሳለሁ። ሌሎች ሰዎች ባንዳ የተባሉበት ጊዜ ጠቅላይ ሚኒስትሩ ኢንሳይ ያሉ የሱን ሰውዬ ድምጽ ሲያሰሙ ከግብጽ ገንዘብ ሲቀበል እኮና ወይንም እቀበላለሁ ሲል እኮ አለ። he's a minister of education። ስለዚህ that word has lost its value። ያ word lost its value in Ethiopia ሰውን ለማሸማቀቅ because ትላንት ከሻዕቢያ ጋር እኮ ሪሌሽንሽፕ ነበር ኢትዮጵያ ውስጥ ገብተውና ምንድነው ተጋብዘው ሲገሉ ሱዳን መሬት የወሰደችበት ጊዜ አለ እና ለዛ እንዋጋም የተባለበት ጊዜ አለ እና ለኔ እሱ ነገር ትንሽ ለማሸማቀቅ it's confusing ኢትዮጵያ ውስጥ ባንዳ የሚባለው ቫሊ ሊሆን ይችላል። it's just in the Ethiopian context I don't know who's banda with all due respect. There was a time him ደግሞ it's a matter of record. The prime minister is on record saying when I was a minister within the Ethiopian government ለወይለፍ ኢንፎርሜሽን አሳልፍ ያለው while he was in Asmara, right, while he was a standing minister። ስለዚህ I would say like let's be ትንሽ ምንድነው too liberal አንሆን with the word banda። Okay. I think ጨርሰሃል ሀሳብህን? አልጨረስኩም because የአፋር ፐርስፔክቲቭን ልሰጥህ ነበር because I'm an Afari. You allowed a lot of people to speak. You're not interested in the Afar perspective. I just gave you the economy. ካልፈለጋችሁ ችግር የለም because እኛን እዚህ ባትሰሙን መሬት ላይ ግን it will still be there. እኔ ሁሉንም ነገር ማለት የፈለከው ነው ያልከኝ ነው። አይ አልጨረስኩኝም። ሁሉንም ኢትዮጵያ ብታደርገው if you don't want me to speak ኢትዮጵያ ሊያዘው ብትል ወደ ቀይ ባህር ልውጣ ብትል ማዕቀብ ትከናነባለች፣ ትቀመጣለች። እዛ ሌላም ነገር ብታወራ the most important part-ን አልነገርኩም፣ አልጨረስኩም። which is the most important, which is የህዝብ የመሬቱ። If you don't want me to do it, by all means, I'm not going to insist. This is your host. ያንተ ነው host. Just go ahead. Okay, thank you. So basically, አሁን የሰው ፓርቱን ነው የምንለው። እናንተ የምታወሩት ስለ አሰብ ፖርት ነው። አሰብ ፖርት is part of an area called ዳንካሊያ። አፋር የሚኖርበት ቦታ ነው። አፋር ክልል እንደሚባለው በኢትዮጵያ በኩል አፋር ክልል በዛ በኩል አለ። ቴክኒካሊ ስፒኪንግ ኤርትራ even though ወስዳ ቅድም ማይክሮ he said እኛ ዳንካሊያ የምንለው እናንተ ዳንካሊያ አትሉትም። እናንተ in 1994 ዳንካሊያ የሚባለው ኦርጋኒክ የአፋር መሬት ስም የነበረውን አንስታችሁ ለሁለት አካፍላችሁ ሳውት ኢስት እና ሳውት ሬድ ሲ እና ኖርት ሬድ ሲ አድርጋችሁ
which is what colonizers do. And ቦታ ሲመጡ የአንድ ሀገርን ስም ይለውጡታል የአንድ መሬትን ስም ይለውጡታል to disconnect the people from them ስለዚህ እኛ ዳንካሊያ የምንለው ያልከው ማይኮ ተሳስተሃል እናንተ አትሉትም አውቃችሁ ነው እንዲሁም ስሙን ከመሬቱ አንስታችኋል ዳንካሊያ የሚባለው መሬት በኤርትራ ጣሊያኖቹም ይያሉም ካርታ ሄዳችሁ ካያችሁም እስከ ሪሰንትሊ እነዚህም በደርግ ጊዜ ደግሞ አሰብ ራስ ገዝ የሚባለው ኤሪያ እንዳለ አሰብ ራስ ገዝ was not just ከተማው አይደለም እንዳለ ነው እናንተ የምታወሩት ፖርቱንና ሬድሲ አክሰስ ነው ስለ ህዝቡ ያወራችሁ አይደለም የአፋር ህዝብ አሰብ ውስጥ ብቻ አይደለም ያለው የአፋር ህዝብ ዳንካሊያ ውስጥ እንዳለ ነው it's like saying እኔ የምፈልገው ፊንፊኔን ነው ብቻ ኦሮሚያን አልፈልግም እኔ የምፈልገው ሰመራን ብቻ ነው አፋር ክልል አልፈልግምና ለሱ ዋጋለው ማለት it's hubris እንዴት ነው how are you going to fight for a city that is in the middle of where Afars live በሁለቱም በኩል አፋሮች አሉ ስለዚህ እናንተ ፖርቱን ብቻ የምትፈልጉ ከሆነ ማን ነው በዛ በኩል አፋር ክልል አለ በዛኛው በኩል አፋር ህዝብ አለ you expect Afar people to fight just so you could have ከኢትዮጵያን ቦርደር እስከ አሰብ 60 ኪሎ ሜትር ብቻ ፋይት ከተደረገ በኋላ 99% of ዘመዶቻቸው የሚኖሩትን እንዳለ abandon እንዲደረግ ነው under ሻዕቢያ እንዲሆን ነው እንዲሞት ነው and that's why Afars just so that Ethiopia can save $4 billion ወይንም $2 billion a year መስዋዕትነት ይከፈላል I want to remind you ይሄ ቦታ በአፋር ውስጥ እኔ I think የጨረስክ መሰለኝ I think አንተ your ችግር የለም thank you it will be on ቦርከና ላይ ጽፏለሁ it's okay ቦርከና ላይ ጽፏለን እዛ ላይ አንብቡት follow up because እዚህ welcome አይደለንም so you will see on ቦርከና the Afar perspective that ብዙ people are not allowing እዚህ imagine ኦሮሚያ ግን ኦሮሞዎች የማይፈቀዱበት ቦታ recommendation by the ኦሮሞዎች የማይፈቀዱበት ቦታ recommendation by the way no it's okay just look forward for my within a week ሻዕቢያ ፕሮፓጋንዲስት እዚህ ማስገባት borkana.com we want is that ማንቃት ናሬሽኑን መቀየር እንጂ hold on እነዚህ ዝም ብሎ በኋላ ነው የምትመጣው ምንድነው የሁሉ ስሜት ምንድነው ሰላም ናችሁ አይደል ምን ያደርጋል የሁሉ ስሜት ትራያንግል የተናገረው እኮ ሐሳብ ነው ሐሳብ ባህር በርም አይሆንም ማይክ ነው ትንሽ ፊድ ያደርጋል አቅምም አይሆንም ኢኮኖሚም አይሆንም ሐሳብ ነው ከዛ ውስጥ የወጣ ነገር ጉልበት ይሆናል ማሰባሰብ ምናምን ትላለህ ለምን እንደምባረር didn't say anything I don't know who removed you it's okay by the way I look forward to your ቦርከና ላይ የምትጽፈው ነገር ካለ ለማየት look forward አደርጋለሁ because ሰው የሚያምንበትን ያሰበውን ነገር ኦርጋናይዝ አድርጎ ካቀረበ ከዛ በኋላ ችግሮቹ ምንድናቸው ምንድነው የሳታቸው ነገሮች አሉ ወይ የሚለውን ነገር ማየት ይቻላል አንደኛ አሰምፕሽኖች አንዳንድ ብናረጋቸውን አሰምፕሽኖች መጠንቀቅ አለ አሁን እየተሰራ ያለው ነገር በነገራችን ላይ MOU ከሶማሌላንድ ጋር MOU ሳይን ሲደረግ MOU automatically ወደ ባህር በርነት ይቀየራል ብለው ያሰቡ ሰዎች አሉ MOU ግን attempt ብዙ አቴምፕቶች ይኖራሉ ወደፊት ወደ ኋላ እየተባለ ይሄ ኢንትረስት is too much expense አለው ተብሎ ወደ ኋላ የምትመለስበት የሆነ ኢንቨስትመንት የሆነ አይነት ፋብሪካ ወይም እንደዛ አይደለም this has to do with a lot of things ከኢኮኖሚ ጋር ብቻ አይደለም ከናሽናል ኢንትረስት ጋር ይሄ ሀገር በዘላቂነት ዛሬ አይደለም ዛሬ 50 ዓመት አይደለም ዛሬ 100 ዓመት ኢትዮጵያ የሚባል ሀገር እስካለበት ቀን ድረስ which is ለዘላለም ትኑር ለሚል ኢትዮጵያዊ ደግሞ ማለት ነው ለዘላለም የሚዘልቅ ምድር ላይ ሀገሮች እስካሉ ድረስ የሚዘልቅ ኢንትረስት አለ ከዚህ ጋር የተያያዘ ይሄ ኢንትረስት is not አሁን ትራያንግል የሚያቀርበው አለ ከህዝቦች ጋር የክልሎች ሁሉም የራሱን ኢንትረስት ውስጥ አስገብቶበትም የሚያቀርበው ነገር አለ እኛ ያወራን ያለ ነው we want to access the high seas እዛ ውስጥ ኢንቮልቭመንት ያስፈልገናል የራሳችን የባህር በር እንፈልጋለን አይ ይሄን የመፈለግ መብት የላችሁም እናንተ ይሄን መፈለጋችሁ ኃጢያት ነው ፎልስ እሱ በፊት የዛሬ 2 ዓመት ነው እሱ ሲያልፍ ብዙ ይሄን እንዲያልፍ ያደረጉ ቴንሽን ሶማሌላንድ ጋር የተደረገው is rather unconventional because African United handle የሚያደርግበት secession ሌሎች ሀገሮችን secession ሌሎች member countries encourage ያደርጉም territorial ይሄ colonial የሆነን territory and boundary agreed upon ነው
ኮንሰንሰሱ እሱ ነው። ስለዚህ ያንን ኮንሰንሰስ የሚጻረር ያንን ኮንሰንሰስ ኦን ደ ማፕ ያስቀምጣል። ጥያቄውን ዓለም አቀፋዊ የኢትዮጵያ ጉዳይ ሲነሳ ከረንት ኢትዮጵያን አፌርስ ዳይሬክትሊ ከሲ አክሰስ ጋር የተያያዘ አድርጎ ያስቀመጠ ተርኪ መጨረሻ ላይ ገቡበት እና ጣሊያን የገቡበት አፍሪካ ዩናይትድ ላይ የነበረውን ድራማ ሐሰን ሼክ የፈጠረውን ታስታውሳላችሁ። ዩናይትድ ኔሽንስ ላይ የተደረገ ውይይት ከሶማሊያ የጦር ሰራዊት የመመደብ አሚሶም ጋር ተያይዞ የነበረውን ነገር ታስታውሳላችሁ። all of that political theater was affected, inject ተደርጎበታል። ምን inject ተደረገ? ለዘመናት ተዳፍኖ የነበረ ፍትሃዊ የሆነ የኢትዮጵያ የባህር በር ጥያቄ is part of the international political conversation, regional conversation. አሁን regional discussionን horn of africa ላይ ያለውን discussionን ሩል የሚያደርግ እዛ ውስጥ አክቲቭ የሆነ አካል የኢትዮጵያ የባህር በር ኢንትረስት ነው። ይሄንን ማሳተፍ ይሄን ማካተት ይሄን በሁለት ዓመት ጊዜ ውስጥ ከሀገር ውስጥ ከነበረ ቻርተር automatically international ደረጃ regional ደረጃ ሰብ ሪጂናል ደረጃ ኮንቲኔንታል ደረጃ የኢትዮጵያን ስም የሚያነሳ ሁሉ ይሄንን ሳያነሳ የማያልፍበት ሁሉም እንዲጠይቅ ግማሹ ደግፋለሁ። አሁን የአሜሪካ አምባሳደር የተናገረውን ሰምታችኋል። አልቡን ማሲንጋ የተለያዩ ሀገሮች ከዩሮፕ እየመጡ እንደግፋለን ይላሉ። የኢትዮጵያን ኢንትረስት እንደግፋለን፣ ፍትሃዊ ነው፣ ትክክል ነው፣ በሰላማዊ መንገድ ይምጣ። እኛም የምንለው እሱ ነው። በጦርነት አይምጣ የሚለውን ግን በተለይ አንዳንድ የህግደፍ ደጋፊዎች ምንም ሴንስ ኦፍ ብራዘርሁድ ኢንተርናሽናል ብራዘርሁድ የሌላቸው ያው የአፍሪካ ኖርት ኮሪያ የሚባሉበት ምክንያት ለጥፋት መተባበር የሱዳን ውስጥ ሰራዊት ማሰልጠን፣ አልሸባብ ማሰልጠን፣ አይሲስ ማሰልጠን፣ የመንጋ የሚዋጋ ማሰልጠን፣ ኢትዮጵያ ውስጥ የሚዋጋ ማሰልጠን፣ ሃርበር ማድረግ የአንስቴቢሊቲን ሃርበር ከማድረግ የዘለለ ስራ የማይሰራው የህግደፍ አካል ይሄ ፍራተርናል የሆነ አብሮ የማደግ ኢንቲግሬሽን ላይ ኮምፕሊትሊ ኔሴየርስ እንደሆኑና ተቃዋሚዎች እንደሆኑ ኢንተርናሽናል ኮሚኒቲው በደንብ የሚያሳይ ነው። እነሱ በተነጋግረን በመናመን በፍጹም እንደማይሰሩ እያሳዩ ነው ያሉት። ለነሱ ኦፕሽንስ አር ናት ሊሚትድ ቱ ይሄ በሰላማዊ መንገድ ወደ እንትን አድርገን ተነጋግረን የሚለው ብቸኛው ኦፕሽናችን እንደሆነ ካሰቡ በአንድ በኩል የራሳቸውን ሳይሆን አልፎ ተርፎ ኤምኦዩ ላይ ራሱ ያደረጉት ተሳትፎ ማፕ እንድናደርጋቸው ሌትመስ ፔፐር ሆኖ ረድቶናል። አሰች ኢንትረስታችንን መቃወም ብቻ ነው የሚፈልጉት። ከነሱ ፍላጎትና ጥቅም ጋር የተያያዘ ነገር የለም። አስሎንጋስ ኢትዮጵያን የሚያደናቅፉ አስሎንጋስ ኢትዮጵያን የሚበትን አሁን እኮ ቅድም ማይኮ ሲናገር ምን አለ? ልክ እንደ ዌፐን ሰው መሳሪያ አለኝ፣ ወታደር አለኝ፣ ኢኮኖሚ አለኝ ይላል አይደል? አንድ ሀገር ማይኮ በምንድን ነው ሲመካ የነበረው? ኢትዮጵያ ውስጥ የታጠቁ አካላት አሉኝ ነው እኮ እያለው። እንደ ንብረት እንደ ታንክ እንደ መድፍ የሚጠራቸው ኢትዮጵያ ውስጥ ያስታጠቃቸው በግንቦት 7 ጊዜ በእውነት ጊዜ በምን ጊዜ ሲያሰለጥን የነበራቸው ኢንፊልትሬት ያደረጋቸው የራሱን አጀንዳ ልክ እንደ ኦሮሞማ እሱ አንቀርብ ጊዜ ያለው ሲሉ የኖሩ አማራ ክልል ላይ ኦሮሚያ ክልል ላይ የሚሰሩ አልፎም ተርፎ ጽምዶ የሚባል አብሮት ተሳስሮ ትግራይ ውስጥ የትግራይን ህዝብ እንደገና ጋንፋደር ለማድረግና ትግራይን የጦር መሳሪያ ምሽግ ቁጥር 1 አድርጎ ለመጠቀም የማያፍር ቲፒኤልኤፍ አካል ጭምር እንዳላቸው በኩራት ነው የሚናገሩት። እና ማይኮ ኢንቨስትመንት አለን ኢትዮጵያ ውስጥ ዲስማንትል የሚያደርጉ የሚረብሿቸው የሚያፈርሷቸው የኢትዮጵያ መንግስት እኮ ጋብዞ ኢንፊልትሬት አስደርጓቸዋል እኮ ፎር ዩ ነው። እሱ ጋብዞ ኢንፊልትሬት ሳይሆን ዴር ኮላቦሬት አድርገዋል በጦርነቱ ላይ ነው። ጋብዞ ኢንፊልትሬት አስደርጓቸዋል የሚለው እንዴት ነው? ሁለት ኮንትራዲክት ያደርጋል። ተጋብዘህ ኢንፊልትሬት አታደርግም። ኢንፊልትሬሽን has by its essence is unwilling ሆነ የሚደረግ penetration ነው። so ያዘልቻቸው ከዛ ኢንፊልትሬት አድርጉ። infiltration implies that you are not willing. Yeah, well they allowed them to come into the security service እንዳናደርግ አንድ ጊዜ ማይኩን ያዘ። እኔ ቦርኮና ላይ ሄጄ እንዳልጽፍ ነኝ። so ኢንፊልትሬት አድርገው አይደለም they were collaborating ያደረጉት ሌቨሬጅ አድርጎ ተጠቅሞበታል። በጊዜው የነበረውን የተኳሽና የተተኳሽ ልዩነት ቲፒኤልኤፍ ኦሬዲ ካልኩሌት አድርጎ ልክ ቅድም ማይኮ ካልኩሌት አድርጎ እዚህ ፋኖ እና እንትን ጋር ምናምን አለኝ በጽምዶ ያስኩት ቲፒኤልኤፍ አካል አለኝ ብሎ ኢንቨስትመንቶች ብሎ እንደሚጠራቸው ቲፒኤልኤፎችም የዛን ጊዜ ካልኩሌት ያደረጉትና ይሄ መንግስት ኢዚሊ እንጥለዋለን ብለው ያሰቡትን ካልኩሌሽን የሚያፈርስ ነገር መንግስት ሌቨሬጅ አድርጓል። በህግደፍና ቲፒኤልኤፍ መካከል
ሌባ ሲሰርቅ ተስማምቶ ሲካፈል የሚጣላውን ጠብ ሌቨሬጅ አድርጎ ቲፒኤልኤፍ ጋር የነበረውን ጦርነት ለማሸነፍ ተጠቅሞበታል። እሱ የራሱ የሆነ ጉዳቶች አድርሰዋል። ስቲል ሰስቴን የተደረጉ ኦፍ ኮርስ አክሰስ አግኝተዋል ማለት እንችላለን። ኢንፊልትሬት ግን አይደለም ያደረጉት፣ አላው ተደርገው ነው የመጡት። አሁን እነሱ እያሉ ያሉት ኢንፊልትሬት አድርገን የምንገባባቸው ሌሎች የብሔር ድርጅቶች በትጥቅ የብሔር ጥያቄ እናስመልሳለን የሚሉ የኛ ተቀጣሪዎች፣ የኛ ሰራተኞች፣ የኛ መድፍና ታንክ ብለው የሚጠሯቸው አሉ። እነሱም ባንዳ ብላችሁ አትጥሩ ማለት አትችልም። በነገራችን ላይ አንተ ቀደም እንዳልከው ጠቅላይ ሚኒስትሩ ለኦነግ እንዲያርግ ያለው እና ኦነግ እኮ ሀገር በቀል ነው። ውጪም ቢኖር ጥፋተኛም ቢሆን ትክክል ይሁን ቴሮሪስት ብለን ሌብል አድርገው ቲፒኤልኤፍም ኦነግም ፋኖም ማንኛውም እነኝኮ ነው ግዴን እኮ የኢትዮጵያ አካል ናቸው። መንግስት ላይ ክህደት ፈጽሟል ልትል ትችላለህ። ሀገር ላይ ክህደት ፈጽሟል የሚባለው ግን ሌላ ስቴት ለግብጽ፣ ለኤርትራ፣ ለሶማሊያ፣ ለኬንያ የሚሰራ እሱ ባንዳ ነው። የሀገር ክህደት ነው። ሀገሩን የካደ ለሀገሩን ጥቅም ለሌላ ሀገር ጥቅም አሳልፎ የሰጠ ፕሌስ ዶንት አምት But they were in Asmara. triangle. It doesn't matter where they were. It's a party from that nation. It's a party from that nation. አይደል እንዴ? በስደት ውጪ ሆኖ ይታገል እንጂ የዛ ሀገር አካል የዛን ሀገር መንግስት ለማስተዳደር የሚሞክር ነው። versus የሌላ ሀገር government sovereign state ተጠቃሚ አድርጎ አንተን ተጠቅሞ የራስህን ሀገር የሚጎዳና የራስህን ሀገር ጥቅም ሲያሳጣ ያኔ ባንዳ ነው። It's just simple እኮ የሌላ ስቴት ፍላጎትን የራስህ ስቴት ላይ ስታስፈጽም ያኔ ባንዳ ነው። ባንዳነት እንደዛ ነው። መንግስትህን ክደሃል፣ ፓርቲህን ክደሃል ማለት ይችላል። ሶ እነኛ ሁለቱም የሚለያዩ ነገሮች ናቸው። ባንዳነት በጣም እንደዚህ ልናለዝበው የምንችል ነገር አይደለም። በኢትዮጵያ ቢለዝብ ጣሊያን የመጣ ነገር ጊዜ ነበር ባንዳነት ሊለዝብ የሚችል የነበረው። ሄደው ሰላምታ እየሰጡ የወርቅ ሰይፍ ሰርተው ለናዚዎችና ለሙሶሎኒ የሚለግሱና አይፈራም ሙሶሎኒ እያሉ እንቁላል የሚቀቅሉ ባንዳዎች በነበሩ ጊዜም አልለዘበም። እንኳን ዛሬ በሰለጠነ ዘመን ሚዲያ ላይ ወጥተን እገሌ የራሱን የኢትዮጵያን ጥቅም ለሌላ ሀገር ጥቅም አሳልፎ በፖለቲካ ስም በብሔር ስም አሳልፎ የሚሸጥ ባንዳ ነው ስንል is as strong as it can be። ኢትዮጵያ ህዝብ መሬት ላይ የሚሰማውና እዚህ የሚል ሞሰሞሰው የኢኮኖሚ ስደተኛ እሱ የተለያየ ነው ስሜታቸው። ሶ መሬት ላይ ያለው ህዝብ ይገባዋል፣ አንቅሮ ለመጥፋትም ይረዳዋል። ስለዚህ ራሱ የፖለቲካል ሪስክ ነው የሚወስዱት። አንተ ያልክ የነበርከውን ግን ከገቡበት እንዲሆናሉ ኤርትራም እንደዚህ ያላት ኢምባርጎ ይደረጋል፣ እሱ ችግር የለውም። እሱ የራሱ የሆነ ቤዝ አለው እኮ ዱ ዲሊጀንስ ለዚህ ነው የሚያስፈልገው። we are giving it due diligence። ኢትዮጵያ አንድን አካል ታርጌት አድርጋ እየሄደች አይደለም። ለዛ ነው it's very important የሶማሊላንድ MOU is key የሚባለው። ቅድም ያልኩን ማፕ የማድረግ ነገሮችን ኤክስፖዝ የማድረግ ወደ ኢንተርናሽናል እና ናሽናል ስቴጆች ጉዳዩን የማምጣትና ፕሪቬለንት አድርጎ የማቅረብ ብቻ ሳይሆን ሙከራችንም አንድ ሀገር ላይ ያነጣጠረ አንድ ቦታ ላይ ያነጣጠረ ሳይሆን መልቲፕል አሪናስን የምንጠቀም ኢንትረስታችን ብቻ ፎከሳችን ይሆነ። እኛ የምንፈልገው we just need our 12 nautical miles of adjacent to seashore የሆነ እንፈልጋለን ነው። እሱ ናሽናል ኢንትረስታችን ነው። how wide it is determined by how our neighbors act። እና እሱ ማለት ደግሞ ምን ማለት እንደሆነ ይገባቸዋል። እኛ 60 ማይል 50 ማይል adjacent to the sea 12 nautical ማይላችንን to high seas እንፈልጋለን። ይሄን ደግሞ ተደራድረን በጥቅም ላይ አብሮ በመስራት እናደርግም ያለ ነው የምንለማመጠው። አይሆንም አንዲት ፍኝም አታገኝም ብሎ የሚዘጋ ከሆነ ግን ምናልባት 1000 ማይልም ሊሆን ይችላል። እሱን እንግዲህ ጊዜ የሚፈታው ነገር ነው። at the end of the day ግን by hook or crook we will be part of international community that has access to sea shore ማለት ነው። sea shore ይኖረናል ነው። እንዴት እናድርገው? በኢኮኖሚክ ኢንቴግሬሽን በመናም ይሄ የምናደርጋቸው ሙከራዎች ሊጋሊ ሰብሚት የምናደርጋቸው ፔፐሮች አርጊውመንቶቻችን ከኢንተርናሽናል ኮሚኒቲ ጋር ከናሽናል ኮንቲኔንታል ኤንድ ሪጂናል ሰብ ሪጂናል ኮሚኒቲ ጋር የምንሰራው ስራ የምናደርገው ትብብር የሚደረግብን አመጽ እየተፈጸመብን ያለው እየተደረገ ያለው ነገር ሁሉ it's laying the ground for whatever last resort action we may need to take. I hope we don't need to take it, but we are willing to take it. እሱን ደግሞ willing to take መሆናችንን ማሳወቅ ያለብን በተለይ እንደ ኢሳያስ አፈወርቂና እንደ ህግደፍ ላሉ የሰላምም የአብሮነትም የወዳጅነትም የአብሮ የማደግም ፍላጎትም ኢንትረስትም የሌላቸው ኢትዮጵያን እንደ ጠላት ሌብል አድርጎ የኢትዮጵያ መፍረስ የነሱ ጥቅም አድርገው ስለው ያሉ ለ50 ዓመት እንደዛ የሰሩ አካላት
ማወቅ መቻል አለባቸው we are not limited to this friendly and more agreeable options ማለት ነው we choose by far we choose ትልቅ ገንዘብ ከፍለን ትልቅ ነገር አድርገን ተደራድረን ትልቅ ጥቅም ላይ ተስማምተን ብናደርገው ደስ ይለናል ጤነኛ መንግስት እንዲኖራቸው መስራት ሲኖርባቸው ኤክስፔትሬት የሆኑ ኤሪትራውያን በዚህ ደረጃ ሀገራቸውን ጠቅልሎ ገዝቶ ነው ሪፈረንደም ወስደውበት ሸሽተው ኢትዮጵያ የሚኖሩበት ሀገር ያደረገውን ኢሳያስ አፈወርቂና ህግደፍን ለመደገፍ ከመረጡ they are choosing for their nation they are choosing for us ከዛ ብንቆጠብ ይመረጣል እላለሁ አመሰግናለሁ I think አሁን ያለው ጊዜ የኔ ማልተናገርኩ እንኳን ማይኮ የኔ ጊዜ ነው እኔ ደግሞ አላወራውም ትንሽ ላውራ አንተ ቤተ ስለሆነ የኔንም አንድ ላይ ጠቅለል አድርገህ ሐሳብ መስጠት ስለሚኖርብህ የሁላችን 5 ደቂቃ ልስጥ በተነሱት ላይ 10 አድርገው ለመሰለ ብቻዬን ነኝና የስድስት ሰዎችን ሐሳብ ነው ትሪያንግል እንደውም ካንተ የበለጠ ኤርትራዊ ነው አይደለም ትሪያንግል ባይዘው አላዳመጣችሁትም እንጂ ትሪያንግል ለእናንተ በጣም መልካም የሆነ ሐሳብ ሊሰጣችሁ አንዴ አልገባቸውም ከማናቸውም በላይ አይዲያው ነው አንዴ ማይኮ ትሪያንግል ሆኖ 30 ሰከንድ ማይኮ ያሰጥ የሚችል ሐሳብ ሊሰጣችሁ ብሎ ልታዳምጡት አልፈለጋችሁም እንጂ ቆንጆ ሐሳብ ይዞላችሁ ነበር የመጣው ባይዘው ትሪያንግል የተናገረው ነገር እያንዳንዱ ትክክል ነው እያንዳንዷ ኢሶ ቬሪ በጣም ሎጂካል የሆነ በደንብ በአራት ኮርነር ነገሩን ተመልክቶ ኢትዮጵያ ሲአክሰስ ማግኘት ካለባት እንደ አንድ አፋር ብሎ ሐሳብ ሊሰጥ ነው የነበረው አላስጨረሳችሁትም ለናንተ ጥሩ ነው የነበረው ኤኒዌይስ ግን ለትሪያንግልም ግን ያም አንተ አስበው የነበረውንም እኔ ጨርስላለሁ አንተ ባሰብከው መንገድ is not going to work ትሪያንግል ለማንኛውም ግን በጣም you very brilliant 30 ሰከንድ አንተ ነህ you extremely offensive የሚሆኑ ነገሮች ያረክና እየተሳደብክም ነው እኔ ኤርትራዊ አይደለሁም ኤርትራዊንም አላልኩኝም አፋር ነኝ እኛ ኢትዮጵያኖች ነን ስንል እናንተ ናችሁ የከዳችሁን ትላንት you understand እዛ በኩል ያለው ስለዚህ ተጠንቀቅ እኔን ኤርትራዊ ስትለኝ በጣም ተጠንቀቅ I'm telling you ኤርትራዊ ነው ላይ I will make you master Eritrean why are you lying አንተ ደግሞ you're a band አንተ ነው የሸጣችሁን እናንተ ናችሁ የአፋር እስከ ዛሬ ኤርትራ ውስጥ የሚዋጋው አገን ሻዕቢያ አፋር ብቻ ነው የሚዋጋው ዛሬ ጓዶች ተከባብረን አማርኛ ተናጋሪ ስንት ሻዕቢያ ቡችላ እንዳለ ትሪያንግል አንድ ጊዜ በቃ አሁን ስነስርዓት እናርገው ያ ኤኒዌይ አንተና እኔ እንኳን ለአንዳንድ ቀፎ ራስ ደደብ ብዙ እዚህ ጋር መልስ አልሰጥም ኤርትራ ሀገር አይደለችም ኤርትራ ከእንደዚህ አይነት እንትን እናረጋታለን ምናምን ለሚል አይነት ደደብ ሰው ብዙ መልስ አልሰጥም ግን እኔ ምን ማለት ፈልጋለሁ ለአያና ምን ማለት ፈልጋለሁ ባንዳዎች ምናምን ነገር ለኤርትራ የሰገዱ ለኤርትራ አገልጋዮች የምትላቸው በባንዳ መልክ ከፈረጅካቸው በባንዳ መልክ የምትፈርጀው የመጀመሪያው ድርጅት ቢኖር ኦነግን ነው it was the first ኢትዮጵያን አተራምሳለሁ ብሎ የገባው እንግዲህ አንተ ባልከው ነው እኔ ኦነጎች ኢትዮጵያን ሊያተራምሱ ነው ብዬ አላስብም ነበር ግን አንተ ወደ ኤርትራ የገቡ ነፃነትን የፈለጉ ድርጅቶችን በሙላ ኢትዮጵያን በማተራመስ ስለፈረጅካቸው አንተ በፈረጅካቸው ደረጃ የመጀመሪያው ኢትዮጵያ አተራማሽ እንግዲህ ዘመዶች ናቸው ማለት ነው ምን ላይ ነው የኢትዮጵያን ኢንትረስት አሳልፈው ለኤርትራ የሰጠው ነው አንተ እኮ ነው ያልካቸው እኮ እኔ ያልኩትን ከሰማ ይኸውልህ ግንቦት ሰባት እከሌ አላልኩም እኔ ያልኩ በማስታጠቅ ሌሎቹን በራሳቸው ቅሬታ ያለባቸውን በማስታጠቅ ነው ያልኩ ባንዳ የሚባለውን ዲፋይን አድርጌልሃለሁ ባንዳ ማለት የራሱን ሀገር ጥቅም ለሌላ ሀገር ጥቅም አሳልፎ የሚሰጥ ነው ኦነግ በምን ላይ የኢትዮጵያን ጥቅም ለከመሰለኮ ሻዕቢያ ከዚህ በፊት ኤርትራ ላይ ያስገባቸው እነ ግንቦት ሰባት እከሌ አሁንም ኤርትራ ላይ ያስገባቸው ማለት ሃርበር ያደርጋል ፕሮክሲ ዋር ያደርጋል ሃርበር ያደርጋል ኢትዮጵያ ውስጥ ቅሬታ ያላቸውን አካላት በትጥቅ ትግል የሚኖሩትን እነሱን ስፖንሰር የማድረግ የመርዳት ሃርበር ማድረግና ባንዳነት ደግሞ ኢንትረስትን አሳልፎ ስለመስጠት ነው ብያለሁ አምልጠው እንደዛ ብለህ ነበር ኢስ ኦኬ ኤኒዌይስ ሶ እኔ ማለት የምፈልገው አንድ ነገር ነው ቀደም ትሪያንግል በደንብ አድርጎ ነግሯቸዋል ኢንዲፈረንት አንግል ኢንዲፈረንት ዌይ የኤርትራን ቴሪቶሪያል ኢንቴግሬሽን የኢትዮጵያ መንግስት በፍጹም ሊነካው አይችልም በህግም ሆነ
በኃይልም ሆነ እንዳላችሁት ኢኮኖሚክሊም ለኢትዮጵያ 130 ሚሊዮን ህዝብ ያላት ኢትዮጵያ ከእንግዲህ በኋላ በአራት አቅጣጫ ጦርነት የተደቀነባት አፎርድ አታደርጉትም። በአሁኑ ሰዓት ላይ ኢትዮጵያ የኦጋዴንን ኃይል ኮንትሮል ማድረግ አይችልም። አይደለም ኤርትራ ላይ ኤኒታይም ኦጋዴን የሚባለው ኃይል የሙስጠፌ ኃይል በሀገር ደረጃ ተቋቁሟል። የምታደርግ ካሬ የምትባለው ልጅ ሚውት አድርገው። ኡጋዴን የሚባለው የተከማቸ ኃይል ኤኒታይም እንደ ሀገር የሚወጣ ነው። እሱ ላይ እንሰራበታለን። ይሄ አሁን ማይኮ እንደዚህ ፕራውድ ሆኖ ምናምን ነገር ለምትሉት ፕራውዶኝ አይደለም። ዋት ጎዝ ራውንድ ከምስ ራውንድ ነው። ብርጌድ ንሓመዱ ብለህ አዲስ አበባ ላይ ኤርትራውያን ወጣቶችን በየመንገዱ እያፈሳችሁ ወደ ትግል መግባት አለባችሁ ተብለው በየቀኑ የሚታፈሱ ሰዎችን ኤርትራን ሊያተራምስ የተነሳ ብርጌድ ንሓመዱ የሚባል ድርጅትን አዲስ አበባ ላይ ቁጭ አድርገህ የምትሰራ ከሆነ የኤርትራ መንግስት የማይሰራበት ምንም ምክንያት የለውም። አንተ የምታደርገውን ነገር አንድ ኤርትራዊ ሲያደርገው ኤርትራ መንግስት ካደረገው የኤርትራ መንግስት የኢትዮጵያ ነው ጠላት ብለህ የምትፈርጀው ከሆነ ዳትስ አፕ ቱ ዩ። መጀመሪያ እጅን መሰብሰብ ነው። ሁለት ነገር ትጠቀማላችሁ። ነገሮች ሁላ ሞክራችሁት ፕሮክሲ ዋር አድርጋችሁ ኢትዮጵያና ኤርትራ ጦርነት ኤርትራና ኢትዮጵያ በደንብ አድርገን አሁን ተጠባጥበናል። ሱዳን ላይ የኢትዮጵያ መንግስት ከዩኤኢ ጋር ሆኖ ራፒድ ፎርሱን ይደግፍ ነበረ። ሎት ኦፍ መርሰናሪስ ሎት ኦፍ ወታደሮች ሎት ኦፍ የሞቱ የተማረኩ ወታደሮች አሉ። የኤርትራ መንግስት በአሁኑ ሰዓት ላይ አፍሪካ ውስጥ ምንም አይነት የማይታመን ተንኳሽ ነው ምናምን ላልከው አይ ቲንክ አዘር ዌይ ራውንድ እያወራ መሰለኝ። በአሁኑ ሰዓት ላይ የሱዳን መንግስት ሙሉ ሲ አክሰሱን ለኤርትራ ባህር ኃይል ነው የሰጠው። ሙሉ አየር ኃይሉ አስመራ ከተማ ላይ ይገኛል። የሶማሌ መንግስት በፍጹም እምነት ከኤርትራ ጋር አብሮ ይሰራል ያለው አንዳቸውም ከኢትዮጵያ ጋር የሚሰራ መንግስት የለም። የአፍሪካ ሀገሮች ዛሬ ላይ ኬንያ ብትሄድ የኬንያ ጋዜጠኞች ኢሳያስ አፈወርቂ ኦሮሞማ ሲቀር ያላችሁ የኬንያ ጋዜጠኞች ዛሬ ስለ ኦሮሞማ ፕሮጀክት እያወሩ ነው። ስለ ኩሸቲክ ፕሮጀክት the whole አፍሪካ ኢስት አፍሪካ አብይ የሚባል ቴሮሪስት አፍሪካ ማተራመስ የሚፈልግ የዩኤኢን አጀንዳ የተቀበለ ጦርነት ውስጥ ገብቶ በጦርነቱ ከተሸነፈ ኦሮሚያ የምትባል ሀገርን ለመመስረት ዝግጁ የሆነ ያገዛ የሀገሩን ህብረተሰብ አማራውን፣ ኦሮሞውን፣ አፋሩን በጦርነት ውስጥ እየማገደ ያለ የትግራይን ህዝብ ቀደም እያልክ ነበረ። የመጀመሪያ ዓለም ላይ የመጀመሪያ ፕሬዝዳንት ቢኖር ከውጪ ጦር ጋብዞ የገዛ ህብረተሰቡን ያስጨፈጨፈ ያሳረደ አብይ አህመድ ይባላል። አብይ አህመድ ይባላል። ግን ብላችሁ ረጅም ሰዓት ወሰዱት። ምንም ለምን እንደምሰጡት የሚያወራው የሚደጋግም ልጅ እንደዚህ አይነት መንግስት ይዘህ ታይሙን እዚህ ጋር እኮ ታይም ተሰተን እኮ ኤርትራ የፈለገ ካሌብ የምትባለው ሰውዬ ትግራይን 3 ቦታ ላይ ከፋፍሎልህ ያለ መንግስት ጌታቸው ረዳን አገነስ አድርጎ ቁጭ አድርጎ ትግርኛ እኮ ማትችል ስደተኛ አንተ ነህ የምትፎክርብኝ። ጦርነት ውስጥ በጦርነት ትግርኛ ማይችል ሻዕቢያ መንግስት የትግራይን ህዝብ ያስጨፈጨፍ ቁጭ አለ። ሄደህ ከአብይ ጋር ትሰግዳለህ። አንተ ራስህ ብቻ ለምን አትገባ? አንካሳ የትግራይን ህዝብ ለማስጨፈጨፍ አዝለህ ነው የምትገባው። ሻዕቢያና ትግራዋይ እዚህ ጋር ብልጽግና ብለህ የመጣ አጭበርባሪ ነህ። የትግራይ ህዝብ አንተና ያለቅሳል። ቅዘን እንደመጣው ቀናል። ዛሬ ላይ አብይ የሚባል ሰው እንትን አለ ካሌብ ያዝለትና ማይኮ አይ ቲንክ የቀረው 1 ደቂቃ ይመስለኛል። አንተ 10ኛ ደቂቃው ላይ ደርስ ነውና አላስወራሉኝ እኮ ከነበረኝ ደቂቃ ላይ ግማሹን ደቂቃ ራሳቸው እያወሩ ጨረሱ። ግማሹን አይደለም። አሁን ጀስት ላስት ሚኒት ላይ ትንሽ እንትን ብለውሃል። እየተናገርክ ያለውን ነገር ራስህ ነህ ታይምህን ማኔጅ የምታደርገው የሚጠቅመን ለምታስበው ኢንተራፕት እያደረጉኝ ነው። ኤኒዌይስ እሺ 7 ደቂቃ ይቀረኛል። በአሁኑ ሰዓት ላይ አብይ ለእኛ እኮ እኔ እንደ አንድ ኤርትራዊ አብይ ከእንግዲህ በኋላ ስልጣን ላይ መቆየት አለበት ነው የምለው። ሂዝ ደ ሞስት ዊክ የሆነ መሪ በኢትዮጵያ ታሪክ ውስጥ የመጣው እሱ ነው። ከእንግዲህ በኋላ እኛ ኢትዮጵያን ቢልድ አፕ አድርገን የኤርትራ ጠላት የሆነ ትልቅ መንግስት እንዲመጣ አንፈልግም። አብይ ዊ ሶ ሂም አዝ አ ዊክ። ስለዚህ ኢትዮጵያ ላይ መቀመጥ ያለበት እሱ ነው። ኢትዮጵያ በዚሁ መቀጠል አለባት።
ትግራይን ፈረካክሶ ቁጭ ያደረገ ኡጋዴንን ጠላት ያደረገ አማራውን ጠላት ያደረገ የኦሮሞን ህዝብ ጠላት ያደረገ ኢትዮጵያ ላይ የእርስ በርስ ጦርነት ያስነሳ ከዚህ በላይ ትግራይ አይመለከትም። አብይ ሂካኖ ኢንተረስታችን ናቃል ቅድም ትሪያንግል እንዳለው ኢን ኤቭሪ አንግል ሌጋሊ ብትመጣም ምንም የሚፈጠር ነገር የለም። ኢሊጋሊ በጦርነትም ከመጣችሁ ደግሞ ዩ ቬሪ ዌልካም። እንደ ኤርትራዊ ግን እኔ ሁሉ ጊዜ ጦርነት ምርጫችን አይደለም። ጦርነት ውስጥ ከገባችሁ በኋላ ግን እኔ ከማን ጋር እሰራለሁ ዳስ ኖት አፕ ቱ ዩ ከሚያስፈልገን ኃይል ጋር እንሰራለን። ሶ ፎር ናው አብይ ኢዝ ጎና ቢ ለኔ ሂሮ ነው። በጣም አብይ ዚሮ ሂሮ ለዛ ነው በሌላ ብር እንግዲህ በኋላ እንደውም ስማ በሌለህ ከምትበላው ቀንሰህ የምታስታጥቀው አብይ እንደውም ሂሮ ስለሆነ ነው። ቆይ አጨርሳለሁ። አያና ቆይ ካለ እኔ የምለው ካሳንቺስ ነው። ካለ አንዴ ያዙ እስቲ በጣም ዋን ሃፒ ባንች እንዴት አይነት ስሜታዊ ፍጥረታት እንደሆነ አላውቅም። አንዴ ያዙልን የምንነጋገር ከሆነ ድል ስጠን እባክህ። እስካሁን አላወራንም እኮ ወጋሪ። ቆይ ትናገራለህ። አብይ ሂሮዬ ነው ስላለ እኔ እዚህ ጋር ጊፍት እኮ የለኝምና እንዴት እንደምሰጠው አብይ ሂሮ ስለሆነ ነው። ለራስህ ኢንተርኔት እንኳን ማስገቢያ የሌለህን ከዛ ላይ ቆርጠህ ድሽቃ ምናምን እየገዛ ለማስታጠቅ ወጣ ገባ የምትለውና በጣም ጥሩ ሂሮ አግኝታ አያና ኢትዮጵያ ሆኖ እኮ ነው የሚፎክረው። ደግሞ እኔ የሚገርመኝ እኮ እሱ ነው። አይ እሱማ እና ታዲያ የት ይኖርልህ ይሙት ታዲያ። ኤኒዌይስ ዋጋሪ እናገር። ቆይ አንተ ፓርላማ ምናምን ሲባል ቴንክ ዩ ሰላም። ዛሬ የጠፋ ሰው ስላየው ደስ ብሎኛል። ሜቲ መጣለች። ምዕመናን እልል በሉ። በጣም ወቅታዊ አጀንዳ ነው ያነሳችሁት አንተና ቤዚካሊ ያው መቼም ነገሮቹን ወደኋላ መለስ ብለን ማየት ያስፈልጋል። ኢትዮጵያ እንዴት ነው ከኮስታል ስቴትነት ወደ ላንድ ሎክድ ስቴት የተቀየረችው የሚለውን በተለይ ደግሞ የኤርትሪያ ኢንዲፔንደንስ ከታወጀ በኋላ ምንድን ነው ዓለም የሚለው በተለይ ዩናይትድ ኔሽንስ ራሱ ስለ ኤርትራ ነፃነት ቡትሮስ ጋሊ በነበረ ጊዜ የኤርትራን ሪፈረንደም ሲከታተሉ የነበሩ የዩናይትድ ኔሽንስ ሪፈረንደም ኦብዘርቨርስ የጻፉት መጽሐፍ አለ ዘ ዩናይትድ ኔሽንስ ዘ ኢንዲፔንደንስ ኦፍ ኤሪትሪያ የሚል እዛ ላይ ከመጀመሪያ ጀምሮ ኤሪትሪያ ከኢትዮጵያ ጋር እንዴት ፌዴሬትድ እንደሆነች ለምን ፌዴሬትድ እንደሆነች በዛ ሂደት ውስጥ በዩናይትድ ኔሽን ውስጥ የነበሩ አባላት በርካታ የተለያየ ሀሳብ ቢያቀርቡም ግን በአንድ ነገር ሲስማሙ እንደነበር ኢትዮጵያ አክሰስ ቱ ዘ ሲ የሚያስፈልጋት መሆኑን አጥብቀው የሚከራከሩ መሆኑን ይሄ የዩናይትድ ኔሽንስ ሪፈረንደም ኦብዘርቨርስ በኤርትራ ላይ የጻፉት ላይ አርቲክል 3 18 እና 24 ካያችሁት በደንብ ታዩታላችሁ። እዛ ላይ በጣም የሚገርማቸው አንቀጽ 50 ላይ ምን ይላል? የኢትዮጵያ የወደብ ጉዳይ በሁለቱ መሪዎች መካከል በእንጥልጥል ላይ የተቀመጠ ነው ይላል። አንቀጽ 50 ላይ ብትመለከቱት ያልተቋጨ ትራንዚሽኑን ብቻ ለማሳለጥ በጣም ይገርማል ይላል። 3 ላይ በተለይ የኢትዮጵያን ትራንዚሽን ገቨርንመንት ሊድ የሚያደርገው ገቨርንመንት እውቅና እንዲሰጠው ጠይቆናል። ቬሪ ኮንትሮቨርሻል ነው ይላል። ራሱ የዩናይትድ ኔሽንስ በዚህ ዘርፍ የያዘው ያጠናቀረው ትልቅ መጽሐፍ። ይሄ እንደተጠበቀ ሆኖ የኤሪትሪያ ኢንዲፐንደንስ ህጉና ስርዓቱን ጠብቆ ነው የወጣው የሚለውን እንተውና ኢንዲፐንደንት ነች ብለን ብናስብ የኢትዮጵያን አክሰስ ቱ ዘ ሲ ምንድን ነው የሚለው የዓለም አቀፍ ተሞክሮ በዩናይትድ ኔሽንስ ላይ ስለ አክሰስ ቱ ዘ ሲ በርካታ ኮንፈረንሶች ተካሂዷል። በተለይ 3ኛው ኮንፈረንስ ላይ አክሰስ ቱ ዘ ሲ የሚባለውን ራይት በሚመለከት በርካታ ጭቅጭቅ ከተደረገ በኋላ ምንድን ነው አክሰስ ቱ ዘ ሲ ሁሉም በዓለም ላይ ያለ አገራት በሙሉ ሃይሲን ኢኳሊ ኢንተርቴን ማድረግ አለባቸው ብለን ስናበቃ ላንድ ሎክድ የሆኑትን አገራቶች በኮስታል ስቴት ፈቃጅነት ላይ ገድበን ስናበቃ ስለምን አክሰስ ቱ ዘ ሲ ነው የምናወራው በማለት ነው የሚከራከሩት። በጣም በአስገራሚ ሁኔታ አንዱ የተከራከረው ነጥብ ብቻ 3 መስመር ላንብብላችሁ። The non-coastal states found the basis of this right in the principle of freedom of the sea and in the right of all nations to exploit the high sea ይላል። ድምፅ ይሰማል?
Accordingly, this right wasn't perceived as being an international suffrage, but rather an inalienable and fundamental right of a state, without which recognition of the freedom of the high sea would be meaningless በሚል ነው የሚያስቀምጠው። አንድ ለንድ ለኩድ የሆነ አገር አክሰስ ቱ ዘ ሲ ራይት አለው ብለን ስናበቃ ኮስታል ስቴት በሚያወጣው ደንብና መመሪያ መሰረት ኮንዲሽን እያስቀመጥን ይህንን አክሰስ ቱ ዘ ሲ በሚል በሶስተኛው የዩናይትድ ኔሽንስ ኮንፈረንስ ላይ በርካታ ጭቅጭቅ የተነሳ ምንድነው ሶቨርኒቲ ማለት ሶቨርኒቲ ራይትንና አክሰስ ቱ ዘ ሲ ኢኳል ትርጉም ሊሰጣቸው ይገባል በሚል ነው በዚህ ኮንፈረንስ ላይ ያስቀምጡት። ፌር ለመሆን ቀጠናዊ ሰላም ለማምጣት ሁሉም አገር በሃይሲ ላይ ኢኳል ራይት ያለው የሚለውን መርህ ለመጠበቅ በተለይ ስፔሻሊ እንደ ኢትዮጵያ አይነት ዴሊብሬትሊ ከአክሰስ ቱ ዘ ሲ እንድትገለል የተደረገች ሀገር በዚህ ኮንፈረንስ ላይ በተነሳው ጥያቄ ላይ ተፈጻሚነት አለው። ስለ አሰብ ጉዳይ የሁለቱ መሪዎች አንቀጽ 50 ላይ ራሱ ዩናይትድ ኔሽንስ ባስቀመጠው ኦብዘርቨሮች ተቀምጦ እያለ ኢቭን ኤሪትሪያ ወደ ኢትዮጵያ በፌዴሬሽን እንድትዋሃድ ዩናይትድ ኔሽንስ ሲወስን አንደኛው ቅድመ ሁኔታ ኢትዮጵያ አክሰስ ቱ ዘ ሲ ያስፈልጋታል የሚለው ውሳኔ እስካሁን ድረስ አይሻር እንደ ጎረቤት ሲሆን ተረድተው ካልሆነም ደግሞ ጥያቄ ሲቀርብላቸው በቅንነት ማስተናገዱ ተገቢ ነው ብዬ ነው የማምነው። በተለይ በፕሬዚደንት ኢሳያስ ኢትዮጵያ የመጡ ጊዜ በአሰብ ጉዳይ ላይ አብረን እንደምናለማ ሁለቱ መንግስታቶች ፊት ለፊት ህዝብ ፊት ቃል የተገባቡት ነገር ነው። የኢትዮጵያ ልማት ለኤርትራ ስጋት መሆን የለበትም። የኤርትራ ልማት ለኢትዮጵያ ስጋት መሆን የለበትም። የሁለታችንም አገራቶች ሰላም ለሁለታችንም ብልጽግና በሰላም ለመኖር እድገት ወሳኝ ነገር ነው። አንዳችን ለአንዳችን እናስፈልጋለን። ትዕቢቱን እንተወውና እንደ ጎረቤት በሰላም ለመኖር ጎረቤት ሰላም ያስፈልገዋልና በሰላም እንቅልፍን ለመተኛት ጎረቤት በሰላም መተኛት አለበትና በተለይ በጋራ እንደግ በሰጥቶ መቀበል መርህ እስካሁን ይሄንበት የጭፍን የጥላቻ የጎንዮሽ የመተሳሰር የምቀኝነት ፖለቲካ አቁመን የመደጋገፍ የወንድማማችነትን መንፈስ ተላብሰን እንደ አገር ብንረዳዳ ነው የተሻለ የሚሆነው። የኢትዮጵያን መንግስት ያቀረበው ጥያቄ እኔ እስከምረዳው ድረስ በዚህ መልኩ አክሰሱ ዘ ሲ መብቴን አስጠብቃለሁ ብሎ ነው ጥያቄውን ያቀረበው። ቅድም ሂስቶሪካሊ ኤርትራ ኢትዮጵያ ውስጥ አለችም የሚለው ይኸው የዩናይትድ ኔሽንስ ሰመሪ ሂስቶሪካሊ የኢትዮጵያን በተለይ ኢትዮጵያ ጥያቄዋን ስታቀርብ ለዩናይትድ ኔሽንስ ሂስቶሪካል አንዱ ነው። ቅድም ትሪያንግል ያነሳው የአፋር ጥያቄ አንዱ ነው እንደ ሪዝን የቀረበው። ፕላስ ኢትዮጵያ አክሰስ ቱ ዘ ሲ የማግኘት መብቷን ፋንዳሜንታል ራይቷን ለማስጠበቅ ፌዴሬትድ መሆን አለባት በሚል ነው። ይሄ ውሳኔ እስካሁን አልተሻረም። ሁለቱን ሀገራቶች ፌዴሬት ያደረገው የዩናይትድ ኔሽንስ ሪዞሉሽንስ አንዱ አንቀጽ ላይ የኢትዮጵያን አክሰስ ቱ ዘ ሲ ላይ ያላትን ፋንዳሜንታል ራይት ስፔሲፊካሊ ጠቅሶታል። ይህንን ጥያቄ በሰላማዊ መንገድ ተግባብተን አንዳችን ለአንዳችን መከታ ሆነን ጦርነት ሳንገባ መስራት እንችላለን። ጦርነት ብንገባ ተፈጥሮ በጋራ ያቆራኝቶን ሲያበቃ ተፈጥሮ በጋራ ያቆራኘኝን በፍቅር መጠቀም ስንችል አንዳችን የአንዳችን ጠላት በመሆን የመሳሪያ መሞከሪያ መሆን ተገቢ አይደለም። ኤርትራውያኖችም እድገት ሰላም ያስፈልጋቸዋል። ኢትዮጵያኖችም እድገት ሰላም ያስፈልጋቸዋል። እርስ በርስ የመናቆሩ ቆይ ልኩን ነግሬው እመጣለሁ ተብሎ አቀባብሎ ለውይይት መምጣትም ትክክል አይደለም። ስለዚህ ውድ ኤርትራውያን ወንድሞችና እህቶቻችን ፕሊዝ የኢትዮጵያን ትክክለኛ ጥያቄ የተረዱ እድገት፣ ሰላም፣ ብልጽግና ነው። ተፈጥሮ የሰጠችንን ጸጋ እኩል እንጠቀም ነው። በጊዜ ሂደት ቅድም ታምራት ይመስለኛል ፌዴሬሽን ኮንፌዴሬሽን ዋቴቨር ይሁን አንሆንም ራሱ እድገት የሚያመጣው ሶሉሽን ነው። በአሜሪካን ታሪክ የቴክሳስ ፍርድ በጣም አስገራሚ ነው። በሊንከን ጊዜ የመገጠል ጥያቄ አንስታ በፍርድ ቤት ቀርባ የአሜሪካ ጠቅላይ ፍርድ ቤት የወሰነውን ፍርድ ካነበባችሁ ታውታላችሁ። የሶቨርኒቲ የአንድነት የዩኒቲ ጥቅሙን እኛ አቅማችን እታች እርስ በርስ ለመጠፋፋት ያለ ሞራል ግን ሀይ የመሳሪያ መሞከሪያ የመሳሪያ ማብረጃ የባሩድ ማብረጃ የምንሆንበት ሪዝን ምንድን ነው? የምንኖረው 21ኛው ክፍለ ዘመን ነው።
ነፃ የተሆነች እኮ ኤርትራ ዜጋ ለማፈን አይደለም፣ ዜጋ ለማፈናቀል አይደለም፣ ከጎረቤት ጋር ጦርነት ለመክፈት አይደለም። ነፃ ሆና ኢንዲፔንደንት ሆና ለማደግ ነው። ለማደግ ደግሞ የጎረቤት ሰላም ያስፈልጋል፣ የጎረቤት እድገትም ያስፈልጋል። ምስኪን ጎረቤት ኖሮ ልታደግ አትችልም፣ ሰላም ሊኖር አይችልም። ስለዚህ እድገታችን የተቆራኘ ነውና ውድ ኤርትራውያን ከእልክ ውስጥ እንውጣ፣ መሰዳደቡን እንተው። በሁለቱ መሪዎች መካከል ላይ የነበረ የተንጠለጠለ ዲፕሎማሲ ነው አሁን ዋጋ እያስከፈለን ያለው። ባለፈው በተፈጠረችው በራዋ ከፈት ስትደረግ ኤርትራውያኖች ለኢትዮጵያውያን ያላቸው ክብር፣ ኢትዮጵያውያኖችም ለኤርትራውያን ያላቸው ክብር በተጨባጭ የተረጋገጠ ነው። የኤርትራውያኖችን ንብረት ጠብቀው ያቆዩ ኢትዮጵያውያን ናቸው። በተጨባጭ የህዝቡን ፍላጎት አይተናል፣ ተረድተናል። የኢትዮጵያ መንግስት እያቀረበ ያለው ጥያቄ በእኔ አረዳድ በእኔ አንደርስታንዲንግ ይህንን መብት ላስጠብቅ የሚል ነው። በአክሰስ ቱ ዘ ሲ ላይ የሚኖረን አንድ ሆነን ደርጅተን አብረን ብንጠቀም የጋራ አካባቢው ቀጠና ሰላም ለማስጠበቅ አቅም እንገነባለን። የሀገራችን ጥቅም እናሳልጣለን። በጣም የቆየ ነው እኮ እሱን እኮ አልፈን የትና አሁን የፍቅር ጥያቄ አይዘገይም። ሁልጊዜም የሰላም እጆች ሁልጊዜም እንደተዘረጉ መቀመጥ አለባቸው የሚል እምነት አለኝ። አንተ ያልከው ገብቶኛል፣ ትክክል ነው። ለኢትዮጵያ በማሰብ ነው ይህን ጥያቄ ያቀረበው። ግን አንተ መቃወሜ ሳይሆን እሺ ጨርሳለሁ፣ አንድ ደቂቃ ብቻ። አንተ መቃወሜ ሳይሆን ብለን እሱ እምቢ ብሎ አልሰማ ብለው ከዛ አልፈነዋል ነው። በጣም ረጅም ርቀት ሄደናል፣ ወደኋላ አትመልሰን የሚል ነው እና ምናልባት አንተ አሁን አልመልስ ሆነ አብረን በጋራ የሚለው ነገር አላስኬደም። እሱ እምቢ ብሎ እኮ ነው ወደ ሶማሌላንድ ይሄ ተካሄደው። ከዛም በኋላ ወደ ሶማሊያ፣ ከዛም በኋላ ተመልሰን ድጋሚ መተን እኛ ነው ወደሚል የመጣ ነውና እሱን አሁን በኃይል ለማድረግ እየተካሄደ ያለው ገለ መሳሪያ ተሸክሞ እየሰጠ ቤት ድረስ እንደሚያመጣ አታውቅም አንተ። ዝም ብለህ አንተ ሌላ ታሪክ አንተ ይቅርታ ቆይ በሪስፔክት ተናገር ፖፖ ቆይ በሪስፔክት ተናገር አንዴ። እኔ ደግሞ ቅድም ትሪያንግል ትንሽ ጥሩ ያልሆነ ነገር ተናግሮ ሄዷል። ትሪያንግል ምንድነው አነጋገሩን በጣም ተለማምዶ ፕራክቲስ አድርጎ ነው የተናገረውና ንግግሩ ምንድነው በንግግሩ መሀል ኮንፊውዝ አድርጎ ሄዷል እና ምንድነው ያደረገው? ከዋጋችሁ ኤርትራን ከነካችሁ መታችሁ ከወጋችሁና የሆነ ድንበር ከነካችሁ ዩኤን ይመጣና እናንተ ላይ ማዕቀብ ይጥልባችኋል። በጣም ብዙ ኪሳራ ነው። ስትዋጉ ገንዘብ ታወጣላችሁ፣ ያ ደግሞ ማአት በቃ ኪሳራ ነው የሚሆንባችሁ። ስለዚህ ኤርትራን አትውጉ እያለ የእኛን እያጃጃለ እያሞኘ ምክር ብጤ ለእኛ የሰጠ መስሎ የመከረን መስሎ በዛ ደረጃ ሌቭል እኛን ማየቱ በራሱ በጣም የሚያሳዝን ነው ልጁ እና በዛ ደረጃ እኛን ግን ለወደፊቱ እንደዚህ አይነት ነገር ይዞ ባይመጣ ጥሩ ነው። እንዲህ አይነት ሰዎች አይደለንም። ይህንን አይነት ቀሽም አድርጎን እኛን ብዙ ጊዜ ለነገሩ እሱ ብቻ አይደለም ብዙዎቹ በጣም ቀሽሞች ነው የምንመስላቸው። ማሰቢያ ጭንቅላት ያለን ሰዎችም አንመስላቸውም። ማዕቀብ የሚጣልበት ዘመን ኢትዮጵያ ላይ ማዕቀብ የሚጣልበት ዘመን ማብቃቱን ራሱ አያውቅም። ኢትዮጵያ ላይ ማዕቀብ መጣል ያቆመበት ዘመን መቼ እንደሆነ አያውቅም። ይሰው ማይኮ ዝጋ ኢትዮጵያ ላይ ማዕቀብ ማይኮ ዘጋላ አንዴ ማይክ ኢትዮጵያ ላይ ግብጾቹ በናይል ወንዝ ላይ በጸጥታ ጥበቃ ምክር ቤት እና በምዕራባውያን ተጽዕኖ አፍሪካውያንን ማሾርና ኢትዮጵያን ማሾር ከፍተኛ የዲፕሎማሲ የበላይነት ይዘው የአፍሪካን የኢትዮጵያን ጥቅሞች መጉዳት በጀመሩበት ዘመን በመለስ ዜናዊ ዘመን ቻይናዎቹን ራሻዎቹን ጋር ተያይዞ በተሰራ ስራ ኢትዮጵያ ላይ በተለይ የጸጥታ ጥበቃ ምክር ቤት ማዕቀብ መጣል የሚችልበትን ወገብ አገዳው ተቀንጥሶ የተጣለበት ነው። ከዛን ዘመን ጀምሮ ማዕቀብ የሚባል ኢትዮጵያ ላይ ጥሎ አያውቅም። አፍሪካ ላይ ማዕቀብ ጥሎ አያውቅም። አፍሪካ ላይ ማዕቀብ መጣል የሚችልበትም ነገሩ በኢትዮጵያ ፈቃድ ካልሆነ በስተቀር የሚችልበትም እድሉን ነው ያጣው አሁን ማለት ነው። እሱን ምናልባት ሌላ ጊዜ ላይ በሰፊው ልንመጣ እንችላለን። እሱ ላይ ማስረዳት ይችላለሁ። አሁን ማዕቀብ በሚል ኢትዮጵያ ማዕቀብ ገና ለገና ይጣልባታል ብሎ ማስፈራራት አይቻልም ማለት ነው። ማዕቀብ የለም፣ አይጣልም። ስለዚህ ለምንድን ነው የማይጣለው?
የአፍሪካ ጉዳይ ነው። በአፍሪካ ህብረት ነው የሚታየው። የአፍሪካ ህብረት ቀይሯል አስተላለፉን። ድሮ ቀጥታ ዩኤን ነበረ የሰላምና ጸጥታ ምክር ቤት የሚያየው። አሁን ግን የሚያየው ማን ነው? የአፍሪካ ህብረት ነው የሚያየው። የአፍሪካ ህብረት የሰላምና ጸጥታ የራሱ አለው። ፒስ ኤንድ ሴኩሪቲ ካውንስል ሳያስተላልፍ ዩኤን በራሱ ጊዜ ቀጥታ የሚያየው ሁኔታ የለም ማለት ነው። ሁለተኛ ደግሞ የአፍሪካ ህብረትም ወደ ኢጋድ ነው ነገሩን የሚመራው። ከኢጋድ የመነሻ ሀሳቡን ይዞ የሚሄድበት ሁኔታ ተፈጥሯል። ስለዚህ ከኢጋድ መነሻ አድርጎ የሚሄድበት አሰራር ስለተፈጠረ እንደ ድሮ ዩኤን በራሱ ሰዓት እየተነሳ የሚሰራበት አሰራርም የተቀየረ መሆኑን ለትሪያንግል መንገር ያስፈልጋል። ትሪያንግል ይህንን ነገር ምናልባት አልተረዳ ወይ አልተማረ ወይ አልገባው እንጂ ድሮ በድሮ ጊዜ በነበረው ሁኔታ እየሄደ ነው ያለው። ይህ ማስተካከል መቻል ይኖርበታል እና ዩኤን በኢትዮጵያ ጉዳይ ገብቶ በአፍሪካ ጉዳይ ገብቶ እንትን ይሰጣል ብሎ ማለት አይቻልም ማለት ነው እና እሱን ነገር ማሰብ ማስተዋል። ስራ ስለምገባ ነው ቆይቻለሁ አይደል? እያዳመጥኩ አንተዬ። እሺ አመሰግናለሁ። እኔ ያው ኢትዮጵያውያን ቁጥራችንና ምላሳችን ያው ረጅም ነውና ከኔ በፊት ነው እሱ የገባው። አዎ ቆይቻለሁ። ታስድበን ሀሳብ ላይ እንትኑ ይሄ ሸዋሸዋ ይሄ ወደብ አክሰስ ቱ ዘ ሲ አክሰስ ቱ ዘ ላይፍ ከኢትዮጵያውያን የነጠቀ ጠቅላይ እልቂቱና ጠቅላይ ውድመቱ የመቅሰፍቱ ምንጭ የጉስቁልና አምራች ህገወጥ ሁንታ 4 ኪሎ ያለው ምንም ይሄ ለእንትን ብሎ የሚያደርገው ነገር የለም። በነገራችን ላይ አንተ በህይወት ኖረን እናያለን። ብልጽግናና አስወጣው ራስ ይውጣ። ብልጽግና ምን የሚባለው ጉድና ኮር ደጋፊዎቹ በህይወት እያለን ዋጋ ሳይከፍሉ ሲቀሩ እናያለን። የታጨደው ዜጋ እየታጨደ ያለው ዜጋ የስንዴ ነዶ አይደለም። እና ሳሳጥርልህ ሳላንዛዛ ይሄ ውሸታም ሳይሆን ውሸት የሆነ ሰውዬ 4 ኪሎ ያለ ራሱ ውሸት የሆነ ሰውዬ አይሞክርም ጦርነቱን። ጦርነት ማካሄድ የሚችለው ለባርጩማው ብሎ ብቻ ነው፣ ለሀገራዊ ጥቅም አይደለም። ብሔራዊ አላልኩም፣ ኢትዮጵያ የብሔሮች ሀገር ስለሆነች እና የሚቃወሙቱ ይህንን ነውረኛ ነቀርሳ ከ4 ኪሎ የመንቀል አቅም አላቸው አይደለም። ተባብረው ግን ትራንስ ካልቸራል የሆኑ ስኮላርስ ተባብረው አሜሪካን ለምነው ይሄ መቅሰፍት ከ4 ኪሎ እንዲወገድ ስራ ቢሰራ የተሻለ ይመስለኛል። በኤርትሪያ ላይ ጦርነት ከከፈተ አብይ ከአጀንዳ ግን ወጥተህብናል። በኤርትሪያ ላይ ከአጀንዳ ወጥተህብናል። ይከታርግልኝ ስለው የባንዳ ጥርቅም ሶልቭ ይባላል። በነገራችን ላይ አታውቁ አጀንዳ ወጥተህብናል። ምንም ሳልጀምር ነው እንደምትጠረቅሙት ዲፌንድ እያደረገ ነው። አም ሶ ኮንፊውዝድ ኖ ሌላ አጀንዳ ወጥተህ ሶልቭ እኮ ነው ሊሊ ያውቀሻል አይደል? ዳት ይሄ አማራን እንትን የሚለው የነበረው ክለብ ሃውስ ኢሳ ዴሊቨር የሚያደርገው ክለብ ሃውስ ላይ እንትን የሚለው ነው ተጀመረ ማስጨረስ ነበረብህ። አይ ስቴብል አይደለም ሰውየው ትንሽ ሁለት ነገር ነው። አሁን እናንተ ደባልቃችሁታል። ቅድም ልጁም ደባልቆታል። ስለ ኤርትራ ነው የምናወራው ወይስ ስለ ኢትዮጵያ ጉዳይ? ስለ ኤርትራ የምታወሩ ከሆነ በኤርትራ ስታንድ ላይ ወይም ኢትዮጵያና ኤርትራ ይህንን የወደብ ጉዳይን አስመልክቶ ማውራት ነው። ሌሎች ኢንተርናል የሆኑ ፖለቲካዎችና የወደቡን ጉዳይ አታች አድርጋችሁ ካወራችሁ ማውራት አለባቸው። ሁለቱን የምታገናኙ ከሆነ አይ የምናወራው ስለ ወደብ ነው፣ ወደቡን በተመለከተ ነው፣ የኤርትራ መንግስት በኢትዮጵያ ላይ የሚያደርገውን ትንኮሳና የኢትዮጵያን ማህበረሰብ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮችን ለመፍጠር የሚያደርገው ነገር ነው። ከዛ ላይ ደግሞ በዋነኝነት የአሰብ ወደብና ማነው
አሰፖርትንና የወደብ አክሰሳችንን በተመለከተ ነው አይደል? እሱ ከሆነ እሱን ነው አጀንዳ ይዘን ማውራት ያለብን። በዛ ላይ ሁለቱ ተቀላቅሎ ግን ከሆነ ትክክልም አይደለም። እዚህ የተወራ ሌላ ቦታ ቅድም እኔ ማይኮን ያስቆምኩት ማውራት ያለበት በሱ ስታንድ ላይ ያለ ስለ ሀገሩ ስታንድና ስለ ኤርትራ መንግስትና ኤርትራ መንግስት ያጣውን ነገር በኢትዮጵያ መንግስት ላይ የሚያቀርበውን ተቃውሞ ነው። እሱ በኢንተርናል ኮንፍሊክት ውስጥ ገብቶ ስለ ሀገራችን የውስጥ ጉዳይ እየፈተለ የሚያወራ እድሉን ስለሰጣችሁት ነው እኔ ገብቼ ኢንተራፕት ያደረኩት። ስለዚህ መለየት አለበት። አጀንዳው ምንን በተመለከተ ነው የምንወያየው? የነበሩት ኤርትራኖች ጋር ልንወያይ ነው የገባነው። ኤርትራኖች በሌላ ሳይድ ቆመው አጌንስት ሆነውብን ስለቆሙ ነው። ስለዚህ የሀገራችን ናሽናል ኢንትረስት ነው፣ በሀገራችን ናሽናል ኢንትረስት ላይ አብረን እንቆማለን የሚል ሀሳብ ይዘን ነው ለውይይት የገባ ነው እና በዛ ላይ ብንነጋገር ነው ጥሩ እንጂ እነሱ እኮ ሀሳባቸውን ሰጥተዋል። አሁን እኔም እንትና ትሪያንግል በሰጠው ላይ ሀሳብ መልስ ሰጥቻለሁ። የኔን ሀሳብ አስተያየት ሰጥቻለሁ። ሌሎቻችን ማይኮም የራሱን ሀሳብ እና አስተያየቱን ሰጥቷል። ሌሎቻችንም የራሳችንን ሀሳብ ሰጥተን እናጠቃልል። አያና ደርሶሃል። እንትና ማነች ልዕልና ሀሳብሽን ስጪና ከዛ በኋላ ሌሎቻችንም ተናግረው የሮጠው ልጅ የተናገራቸው አንዳንድ ነገሮች አሉ። በመጀመሪያ ደረጃ የራሱን ሕዝብ በሌላ ሰው አስጨረሰ ስትል አፉን ሞልቶ ትንሽ እንኳን አልሰቀጠጠውም። 70% የትግራይን ሴት ምን እንዳረግ ካንተን ብትነግራቸው ጥሩ ነበረ። እንደዛ አይነት ነገር ለማሸማቀቅ ምናምን ስትሄድ አት ሴም ታይም ላይ የኢትዮጵያን ህዝብ ማጨብጭበ ስታጨበጭብ እንደነበረም እንዳትረሳው። ለራስ የሸወድክ መስሎ ለማለት ነው። እንደ ኢትዮጵያዊ ግን ራሳችሁን ጠይቁ። ይኸውላችሁ ፖለቲካ ዴይ ኤንድ ናይት ሲቀያየር ታዩታላችሁ። ዴይ ኤንድ ናይት ልትቀየር የማይችለው ነገሮች አሉ። ኢትዮጵያ እንደ ሀገር አብረን ተከባብረን ናሽናል ኢንትረስታችንን ፊውቸራችን ላይ እንዴት ቢውልድ እናድርግ ነው ፎከስ ማድረግ ያለብን። እንደ ኢትዮጵያዊ ነው የምላችሁ። ይሄ የውስጥ ያለ ፖለቲካ ነገ ኮምፕሊትሊ በማትጠብቋቸው ሰዎች አንድ ላይ ቁጭ ብሎ ታዩታላችሁ። እስከዛሬ አይ ቲንክ የዚህ 5 ዓመት ውስጥ የሀፕን ያደረገውን ነገር እያንዳንዳችሁ ባይናው ተገንዝባችሁታል ብዬ አምናለሁ። ኦልሞስት እያለቀ የደረሰበት ደረጃ ነው ያለ ነው። የውስጥ እንትን ያለንን ችግር ማለት ነው። አሁን የሚመጣው ለምን ኢትዮጵያኖቹ እንደዚህ መነጋገር ጀመሩ? ለምን ይነጋገራሉ? ስቲል እናባላቸው የእኛን ኢንትረስት እስከምናሳካ ድረስ። ያንን ነገር ደግሞ እነሱ ከማድረግ ወደኋላ እንደማይሉ ኦል መገንዘብ አለባችሁ፣ ሁሉም ማለት ነው። እኛ ፖለቲካ ውስጥ ገብተው ማብካት አይቆምም። ወደድክም ጠላህም ደግሞ ፊቸር አለኝ አገር አለኝ ብለህ የምታስብ በጠቅላላ በዚህ ሰዓት ላይ በኢጎ ምክንያት አትሊስት ወነ ካም ቱ ናሽናል ኢንትረስት ከፖለቲካችሁ ጋር የማይገናኝ ከሆነ ዝም ማለት በጣም ጥሩ ነው። ለማይሆን ለእናንተ ነው። ይኸውላችሁ ዋን ቲንግ ፎር ሹር ነው። እኔ አትሊስት አንድ ነገር እርግጠኛ ነኝ። አማራ ፓወር ላይ እንዲመጣ ይፈልጋሉ ወይ? ጠንክረው እንኳን ቢባሉ ሜን ሊደር ላይ ፕራይም ሚኒስትር ቢባሉ ሻቢያ they don't want that more than anything የሚፈራው አማራን ነው። ስለዚህ አማራን ኢኮኖሚውን በማድቀቅ እርስ በርስ በማባላት ማዳከም ነው የሚፈልገው። አዳክሞ እሱ የሚፈልገውን ነገር ከፕራይም ሚኒስተሩ ማግኘት የሚችልበትን መንገድ ነው እንጂ እንትን የሚለው ጠንክሮ እንዲወጣ እንኳን አይፈልግም። የመጀመሪያው ላይም ፖዝ አድርገን ራሳችንን መጠየቅ የነበረብን እርስ በርስ ተገዳደሉ ሲሉን ነበር። ወደድክም ጠላህም እዛም በዚህኛው ሳይድ ያለውም አማራ በዚህኛውም ሳይድ ያለውም አማራ ከነሱ ጋር ግን ሰርቼ የአገሬን ኢንትረስት የህዝቤን ኢንትረስት ሸጬ አብሬ ቆማለሁ የሚል ባንዳ በፊት ለፊት ወጥቶ ፕራውድሊ ሳይሸማቀቅ እያያችሁት ነው ያለው። እኛም ደግሞ we all should never be apologize ማድረግ የለብንም for standing for our country። ለምንወዳት አገራችን እስካለ ድረስ ነው የምንኖረው። አገራችን እስካለ ድረስ ነው
ህዝባችን እንትን ማለት የሚችለው። ያንን ኢንትረስት እሸጣለሁ የሚል በጠቅላላ አይ ዶንት ኬር። እኔ አልዋሻችሁም፣ ሞራሉም የላቸውም ከዚህ በኋላ እንትና እንደገፍሽ ለማለት በተለይ ከሻዕቢያ ጋር እየቆመ ቦልድሊ ወጦ ቆማለሁ እርስ በርስ አባላችኋለሁ ምናምን እያሉ በሚሉበት ሰዓት ነው የምላችሁ። ስለዚህ ምንድነው የምንፈልገው ነው የምላችሁ። በአት ነገሮች እየተቀያየሩ ነው። ይሄ እስራኤልና የኢራቅ ነገር በጣም እየተጋጋለ ከመጣ ወደኛ አካባቢ ሞር ቴንሽን እንደሚመጣ እኮ ያኔ ሲመጣም ደግሞ እርስ በርስ ለማባላት ማአት አይነት ዲፍረንት እስከዛሬ ድረስ ኢትዮጵያ ውስጥ የተሰራውን ድራማዎች አይታችኋል። በዲፍረንት ባክግራውንድ እንትን ባላቸው ሌሎች አጀንዳዎች እንደሚያዘጋጁልን እንዳትጠራጠሩ። ወደድንም ጠላንም right now ያለንበት ሪያሊቲ እንትን እንላለን። መንግስት ይቀየራል ጋይስ። ነገ ይሄ መንግስት በቃ እንትን ይባላል። ታይም ቱ ጎ ማለት ይቻላል። ምንም እኔ የናሽናል ኢንትረስቱ ሴኪዩርድ ሆኖ ነው የምላችሁ ውስጥ ይሄ ሰውዬ ይውረድ ምናምን ይሄ መንግስት በጠቅላላ መውረድ አለብኝ ብትሉኝ እኔ እግዚአብሔርን የዛን ቀን እኔ አያገባኝም ነው የምላችሁ። አሁን ያ ሁላ ጦርነት ያ ሁላ ጊዜ በዚህ ሰዓት ላለው ፖለቲካ አሁን ላለው ፖለቲካ ነው የተጀመረበት ምክንያት እቅድ አላቸው። አገር ማፍረስ ከሚፈልጉ አገር ማፍረስ የምትችለው ከውስጥ ብቻ ከሆነ ነው። አገሩን እንዲጠላ ማድረግ ትችላለህ። ማማረር ኢቻዘር እንዳይተማመን ማድረግ ይቻላል። ማአት ዲፍረንት ካነ ታክቲክ ነው የተጠቀሙት። በፓስ 5 ዓመት ውስጥ ምን አይነት ጉድ እንዳያችሁ መቼም እኔ ኤክስፕሌን ማድረግ አለብኝ ብዬ አላምንም። ኤኒዌይስ what I'm trying to say is በሄ የተለያየ ዲፍረንት ባክግራውንድ ያላቸው አሁን እዚህ ጋር የመጡ የነበረ ለኤርትራ የሚያጨበጭብ የሚመስል ምናምን ነገር ባክግራውንዳቸው ኮምፕሊትሊ ሌላ ነው ጋይስ። በተለይ አይቷቸው ማታቋቸው በአማርኛ ስላወሩ ኢትዮጵያዊ ናቸው ማለት አይደለም። ሱዳናዊ ያሉ፣ ጅቡቲ ያለው፣ ሶማሌ ያሉ፣ ኤርትራኖች አሉ በእኛ ውስጥ። ያንን እኔ ያወቅኩት 2022 ላይ ነው። አላማቸው በኢትዮጵያ ኢንትረስት የሌላቸው ነው የምላችሁ። በእኛ አማርኛ አቀላጥፈው በደንብ የሚያወሩ አይታችኋቸው ካላወቁ ፖለቲካ በመጀመሪያ ደረጃ ተደብቆ ፖለቲካ ይሰራል። ኦንሊ በእኛ ማህበረሰብ ነው ተቀባይነት ተደብቆ አይታችሁት የማታውቁት ፖለቲካ ሲሸጥ ያየሁት እኔ በዓለም ላይ በእኛ ፖለቲካ ውስጥ ነው። ምንም ሪስፖንሲቢሊቲ ሊወስዱ የማይችሉ ማለት ግማሾቹ እንኳን ይታወቃሉ። ብሊቭ ሚ በዚህ ሰዓት ላይ በሶሻል ሚዲያ ላይ ተደብቀው ፖለቲካ ከተፈለገ ኢምፖርታንት ነፍ ነው ከተባለ መታወቅ ይቻላል። ኤኒዌይስ ጋይዝ አላንዛዛባችሁ። ቴንክ ዩ ፎከስድ ኦን ኢትዮጵያ that's all I can say። ኢንትረስት ላይ ይኸውላችሁ እርስ በርስ እንድትባሉ ነው እንጂ ምንድነው የምንፈልገው የሚለውን ቶፒክ ኢትዮጵያን የሚጠላ ኢትዮጵያን ማበጣበጥ የሚፈልግ ነው ፊውቸራችን የሚለውን ነገር እነሱ ስትሏቸው ሰሜን ኦሮሞማ እንደ ሀገር ሊያረግ ፒሪሪ ይሏቸዋል። ለምን? ውከባውን ብቻ ነው ማይንዳችሁ ረጋ ብሎ እንድታስቡ ስለማይፈለግ ነው። ከመጀመሪያውም ጀምሮ እንትን ያሉት ሲያባሉን እና እንትን ሲሉ የነበረው በዲፍረንት የሚገርማችሁ ኖሞር ላይ እኔ አሁን never forget it ኖሞር በእኛ ጋር አብረውን ይሉ ነበር ጎረቤቶቻችን። at the same time ላይ ትግራይ ጀነሳይድ ይሉ ነበር። አካውንቶቻቸው ሴም ነምበር ዩዝድ የተደረገ በዲፍረንት አካውንት ነው መነግራችሁ። ይሄን ወደዳችሁም ጠላችሁም በሶሻል ሚዲያ ላይ በጀርባ በተክላ ያለ እባካችሁ እንትን በሉ። ሼር የምታደርጓቸው ነገሮች ላይ ቢ ኬርፉል። በጣም ማኒፕሌት በጣም ብዙ ነገሮች ስለሚደረጉ ማለት ነው። ግን one thing I know for sure guys there is nothing ነው የምነግራችሁ። አሁን በዚህ ሰዓት ላይ ምንም ዳውት የለኝም ኢትዮጵያ ናሽናል ኢንትረስቷን ከማረጋገጥ ምንም ዳውት የለኝም በዚህ ሰዓት ላይ በእውነት ነው የምላችሁ። ለዛም ነው እንደውም I think step back አርጌ በቃ I just need to focus on me አሁን is done ያልኩበት እኔ ብዬ ነው የምላችሁ።
ቴንክ ዩ ጋይስ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ ጋይስ። ደህና ደሩ። ቴንክ ዩ ለልን በጣም ነው የማመሰግነው። ፖፖ የምትለውን በልና ከዛ አያና ያጠቃልለው። ኤኒሃው አንድ ነገር እየጻፍኩ ነበረ። በዓለም ላይ በሀሳብ ነፃነት የማያምን አመለካከትና የመንግስት አሰራር ያለው በኢትዮጵያ ውስጥ ነው። ሰዎች ሀሳባቸውን በነፃነት ቢገልጹ መሳሪያ ሳያነሱ በፊት ለፊት ሀሳባቸውን የገለጹ ሰዎች በኢትዮጵያ ውስጥ ቤተሰቦቻቸው ይታፈናሉ፣ ግለሰቦች ይገደላሉ። ይሄ የተለመደ ነው። ቀደም ሲል የነበረ የመንግስት አሰራር አሁንም ቀጥሎ ያለ ነው እና አይገርምም። ሰዎች ራሳቸውን ፕሮቴክት ለማድረግ ወይም ሀሳባቸውን በዚህ መንገድ ነው የምገልጸው ብለው ራሳቸውን ይታወቃል። ማንም ሰው ማንነቱ ባግራውንዱ ይታወቃል። ነገር ግን በዛ መንገድ ሀሳባቸውን የሚገልጹ አዲስ ነገር አይደለም እና ይሄ ሲጠፋ እንደነዚህ አይነት ካልቸሮች በሀሳብ ነፃነት ማመን ስንጀምር ሰዎች የሀሳብ ነፃነታቸው ሲከበር በኢትዮጵያ ውስጥ ያኔ ሰዎችን መውቀስ እንችላለን። ነገር ግን አሁን ላይ ባለውና መሳሪያ ተሸክሞ እኮ ጓሮ ሲንከባለል እና በየአካባቢው ማህበረሰብ ላይ እና ህዝብ ላይ እልቅስ ሲፈጽም ምንም እኮ የማይደረጋል ይታወቃል እኮ። በእነሱ ሰዎች ላይ እኮ የጠበቀ እነሱን አባሮ የማጥፋት ስራዎች እኮ በብዛት አይደረጉም እና ከነዛ ሰዎች ተለይተው እንኳን ያልታዩ ግለሰቦች ግን ሀሳባቸውን በነፃነት ስለገለጹ በመኖሪያ ቤታቸው፣ በአካባቢያቸው በተለያዩ ቡድኖች በመንግስትም ሆነ ከመንግስት ውጭ በሆኑ አካላቶች እርምጃ ሲወሰድባቸውና አካላቸው ሲጠፋ እናያለን እና ያ ብዙም እንትናለን በዛ ላይ አይደለም። ነገር ግን አንድ ነገር ማለት እፈልጋለሁ። በኢትዮጵያና በኤርትራ መካከል ያለው የኤርትራ ወጣቶች ወይም የኤርትራ መንግስት ደጋፊ ነን የሚሉ ኃይሎች አሁን ላይ በጣም በየቤቱ የኢትዮጵያን ታሪክ የኢትዮጵያን የውስጥ ፖለቲካ ጭምር ኢንቮልቭ እያደረጉ በሀገራችን ናሽናል ኢንትረስት ላይ ትልቅ ዳሜጅ እየፈጠሩ ነው። በኢኮኖሚያችን ላይ፣ በማህበራዊ ኑሯችን ላይ በአጠቃላይ የሀገራችን ጸጥታና ደህንነት የሴኩሪቲ ኃይል ጭምር እነዚህ አካላቶች ብዙ ተግባራቶችን እየፈጸሙ ነው። አሮኖ እንደ መንግስት ይህንን ነገር እንዴት ይመለከተዋል የሚለው የሌላ ጉዳይ ነው። አንድ ሀገር ጠባቂ መንግስት እነዚህ ነገሮች ትኩረት ሊሰጣቸው ይገባል ብዬ አምናለሁ። ሌላው ደግሞ ኤርትራ ውስጥ ያሉ ብሔሮች ከኛ ይልቅ እኛ ሀገር ካለው የብሔር ይልቅ ኤርትራ ውስጥ ያሉ ብሔሮች የኤርትራ መንግስት ተቃዋሚ ናቸው። ብሊቭ ሆናል። አንድ የሚያደርጋቸው ኤርትራ የምትባለዋን ሀገር እንደ ሀገር ያሳጣናል በሚል እሳቤ ላይ አንድነትን ለመፍጠር የሚደረግ ነገር ካልሆነ በስተቀር በዚህ ባለው መንግስት በሊው መንግስት ላይ ያላቸው ጥላቻና ያላቸው ተቃውሞ ከማንም በላይ ነው። ትላልቆቹ ብሔሮች እነ ትግሬ፣ ቤኒሃሚርስ፣ አፋር እነዚህ የመሳሰሉ ትላልቆቹ ከፊሎቹ ከሱዳን ጋር ከፊሎቹ ከዚህ ከውጭ ሀገር ላይ ኖረው በጣም ከፊሎቹ ደግሞ በውስጥ የሚታገሉት የብርጌና አህመዶ የሚባለው በተለያየ ሶስተኛ ነው። እሱ የተለያዩ ሰዎችን አብሮ የያዘ ነው። አረብኛ ተናጋሪዎቹማ በከፊል በቀጥታ ይህንን መንግስት በየትኛውም በኩል ታግለው መጣል ነው የሚፈልጉት። አንደኛ በዛ በኩል የኢትዮጵያ መንግስትና ኢትዮጵያኖች በደንብ የሰሩ አይመስለኝም። በዛ ላይ በጣም መሰራት ያለበት ይመስለኛል። አሁን በዛ ላይ መሰራት ካለበት በውጭ ሀገር የሚገኙትን የተለያዩ ኃይሎችን በተለያየ መንገድ በመደገፍ ለሀገርህ ደህንነትና ለሀገርህ ጸጥታ ብሎም ለምትፈልገው ዓላማ ይህንን ማሳኪያ ይህንን መጠቀም መቻል አለበት። ምክንያቱም የኤርትራ መንግስት ለዘመናት በመንግስቱ ላይ ተጽዕኖ ይፈጥሩብኛል ብሎ ያሰባቸውን መንግስታቶች በዚህ መንገድ ነው የተቃወመው። ሌሎችን በማሰልጠን የተለያየ ሎጂስቲኮችን በማቅረብ አሁንም ላይ የሚያደርገው ይህንን ነው። ምክንያቱም የራሱን ኢንትረስት ያሳጣኛል ብሎ ስለሚገምት። ስለዚህ እንደ ህዝብና እንደ ሀገር ካሰብን ግን ይህንን ደግሞ በተመሳሳይ ለሀገርህና በተለይ ደግሞ ለዚህ የኢትዮጵያ ህዝብ ለ130 ሚሊዮን ለሚሆነው የኢትዮጵያ ህዝብ ጉሮሮ ምክንያት የሆነን አንድ አምባገነንን ለማስወገድ የተለያዩ መንገዶችን መጠቀም ያስፈልጋል። ብዙ ቦታ የሚሰጣቸው አሉ። በቁጥር አነስተኞች ናቸው። ከኛ ጋር እኩል ቆመም ሊዋጉን አይችሉም። የውጊያ ስልትን ሳይሆን ሰዎች የማይጠፉበትን መንገድ ለመፈለግ ባጭሩ በቀላል በትንሽ ሰዎች በትንሽ መስዋዕትነት በትንሽ ክፍያ ይህንን ስርዓትና ይህንን መንግስት እንዴት ማስወገድ እንደሚችል የተለያዩ ስትራቴጂዎችን ነድፎ መጓዝ ያስፈልጋል እንጂ እዚህ ላይ መጥቶ የሚጮኸው በሙሉ ውጭ ሀገር ነው ያለው። በአብዛኛው ኤርትራ ውስጥ እንደምታዩት ሽማግሌዎች ናቸው። ከዛ ያለፈ ነገር የለም። ኤርትራ ለሌሎች ፋሲሊቴት ማድረግ ማቅረብ መሆን እንጂ በራሷ የምትፈጥረው ነገር ምንም አለ ብዬ አላምንም። የኤርትራ መንግስት በኢትዮጵያ ላይ ምንም አይነት ተጽዕኖ መፍጠር አይችልም። ሌሎችን ኢትዮጵያኖችን ተጠቅሞ በኢትዮጵያኖች ላይ የሚደርስን እልቂትና መከራን ልናስተናግድ በምንችልበት መንገድ ብቻ ነው
እሱ ወደፊት ገፍቶ የሚመጣብን። ስለዚህ እነሱ በመጡበት ልክ ደግሞ ተኪዶ በዛ ልክ ፕሮፓጋንዳ በመስራት በዛ ልክ በአረብኛ አሁን በአረብኛ ብዙዎቹን አውርቻቸዋለሁ። በተለያየ ቋንቋ የተለያየ ሀሳብ ነው ያላቸው። በጣም ሎጂስቲክ ይፈልጋሉ። ግን ምንድን ነው የሚፈልጉት? እኛ ማነው እንትን ይፈልጋሉ፣ ጋራንቲ ይፈልጋሉ። እንደው እነሱ እንደ ህዝብ ለኢትዮጵያ ትሬት ሳይሆኑ የኢትዮጵያን ኢንትረስት አክብረው ሌሎች ነገሮችን እንዳለ ወደ ኢትዮጵያዊነት ትመልሱናላችሁ እና እንደዛ አይነት ነው ስጋታቸው። ለምሳሌ እንደ ሀገር ሁላችንን ጠቅለን ወስደናቸው በእነሱ በአእምሯቸው ይሄ ሜንታል ቶርች የተደረጉት ኮሎኒ ውስጥ ይከቷቸዋል የሚል ሜንታሊቲ ነው ያላቸውና እንደነዚህ አይነት ነገሮች እንጂ አብሮ በመስራት የኢትዮጵያን ነገሮች እንጂ አብሮ በመስራት የኢትዮጵያን የወደብ ጉዳይን በማክበር ደረጃ ምናምን አብሮ ለመስራት ነው የሚፈልጉት። በኋላ ምናምን ነው የሚሉት እና የሌሎች ኢንትረስቶቻቸውን ነው አስቀምጠው ለጠረጴዛ ላይ አስቀምጠው መደራደር የሚፈልጉትና በዛ ላይ መስራት ያስፈልጋል። እነዚህን አካላቶች በደንብ መስራት ያስፈልጋል እና በጣም ቀላል ነገር ነው። ካለ ምንም በቀላል ኦፕሬሽን አስመራ ላይ የሆነ ሰዓት ላይ ኢንጆይ የምናደርግ ይመስለኛል እና የሆነች ነገር ተደርጎ አንደር ኮንትሮል አድርገህ ቦታ ማስያዝ። ይሄ የሚጮው ማይክ የምትለው ነች እዛ አሜሪካ ውስጥ ነው የሚኖረው፣ ኢትዮጵያ ውስጥ ነች እናቱ አባቱ ምናምን። እሱና 6 ልጆች 7 ልጆች የሚሆኑ አይደለም። ግን ማነው ተቀናጅተን ስለማንሰራ የሚያወሩትን በየቤት ውስጥ እየገቡ ጠዋትና ማታ ራሱን ነገር እየደጋገመ ኢትዮጵያ ውስጥ እንዲተፈጠረ ከላይ ተፈጠረ ስለ ኤርትራ ያወሩ። ኤርትራ ውስጥ የሚበላ የሚጠጣ የለም። ምንም አይነት ፋሲሊቲ የላቸውም። ማህበረሰቡ ለዘመናት ተሰዶ ወጥቷል። አቅምም የለም። እንደ ሰው እንኳን የምናየው ነገር አይደለም። በጋዜጠኞች እንኳን ገብተህ ብታይ ሰው ልጅ ከሚኖረው በታች በቃ እንዲህ የገሃነብ ህይወት ነው የሚኖሩት። በጣም ጥቂት ሰው ነው የሚኖረው እዛ ቦታ ላይ። ስለ ኢኮኖሚ ያወራሃል፣ ስለ ምናምን ያወሩሃል ምናምን። በዛች ማህበረሰብ ውስጥ በዚች አነስተኛ በሆነ ህዝብ ስለ ኢኮኖሚ አታወራም። የመንግስት ስትራክቸር የላቸውም። መንግስት ሲስተም የለም። አንድ አምባገነን ቁጭ ብለዋል። ነገር ግን ውጭ ሀገር ያሉ ዜጋ ነው ብለው የሚያስቡ ሰዎች ስለ ሀገራቸው ያለው አመለካከት አንድ ሆነው ቆማል እና በእነዚህ ዙሪያዎች መነጋገርና በዛ ዙሪያ ማውራት ነው። ሁለት ነገር መቀላቀል አያስፈልግም። የሀገር ውስጥ ፖለቲካና በመንግስት ተቃዋሚ የሆኑ ኃይሎችን በዚህ ውስጥ እያስገባን ሁለቱን ባናምታታው ጥሩ ነው። ይሄን ለማለት ነው የምፈልገው እና ክሊር የሆነ ነገርን አቅርበን እሱ ላይ ነው መስራት። በደንብ ሰርተ በአስቸኳይ እንግዲህ የመንግስት አቋም ጥርት ብሎ ወጥቷል እና ይሄ መንግስት በኃይል በሰላማዊ መንገድ ከኢትዮጵያ መንግስት ጋርና የኢትዮጵያን ኢንትረስትን አክብሮ በአብሮነት መስራት እንደማይፈልግ ተገልጿል። ስለዚህ ይሄ የጦረኝነት ስሜቱን ልታበርድ የምትችለው በተመሳሳይ በሆነ ነገር ነውና በትክክል እየወጡ የሚናገሩትን ነገር ሰምተናል እና የሆነም ነገር ቢወሰድ የኢትዮጵያ ህዝብ ሪግሬት የሚያደርግባቸው ጉዳዮች አይደሉም እና መኖር አለብን። መኖር ስላለብን መብላት ስላለብን መውጣት መግባት ስላለብን የዓለምም ሁኔታ ይሄንን የሚያመላክት ስለሆነ በቀላሉ ኤርትራኖችንም ማንንም ሳንጎዳ ብዙም ሰው ሳንጎዳ በቀላሉ ይሄንን አምባገነን መንግስት በማስወገድ ከሌሎች ኤርትራኖች ጋር ቁጭ ብሎ ስለ ወደፊት እጣ ፋንታና የኢትዮጵያና የኤርትራን ጉዳይ ላይ መስራቱ አስፈላጊ ነው። ኦፕሬሽኑ ግን መፈጸም እንዳለበት እናምናለን ሁላችንም። ይህንን ነው የምለው። ቴንክ ዩ። አያና ዲስ ኢዝ ዩር ታይም። ተባበቱ እየደረስን ነው መሰለኝ። አንተም ደክመዋል። አልተሳሳቱ። አንድ አሁንም ፖፑላርም ሲናገር ከዚህ በፊት እነ ትሪያንግል ሌሎችም ሰዎች የሚናገሩበት እንትና ሶልቭ የሚባለው ወንድማችን እንኳን ትንሽ ችግር አለበት፣ ግን ሌሎቹ አትሊስት በተወሰነ ደረጃ መናገር የቻሉት የተናገሩትን ነገር ስናይ ከኢትዮጵያው በኩል ማለት ነው። ማይኮ ያው የኤርትራም አይደለም የግደፍ ነው ለኤርትራ የሚያስብ ቢሆን እንደዚህ አይነት መንግስትን አበረታታም ነበር፣ ግን ሁሉም የራሱን ኢንትረስት ኢምቤድ አድርጎበት ነው የሚያመጣው። አስተውለሃል ያስባሉ አንተ ሌሎቹ የሚያዳምጡ ሰዎችም ያያሉ የራሱን ፍላጎት። አሁን ትሪያንግል የአፋርን ጉዳይ አይ ቲንክ የመንግስት ግልበጣ ወይም ደግሞ መንግስት በመሳሪያ እንትን ላለው የሚለው አካል እሱን ጉዳይ አስገብቶ የአብይ ጥላቻ ካለበትም እሷን አስገብቶ እንደዚህ አድርጎ የማቅረብ ነገር ይታያል እና ብቻውን አይደለም with the side of something ነው with the side of guacamole ነው የሚያዙት። ሳይድ ያስጨምራል። ለሳይድ አልከፈላችሁም። አሁን ሳይድ የሚያስፈልገው አይደለም። ይሄ የናሽናል ኢንትረስት ነው። ናሽናል የሚባል ኢንትረስት የሀገራዊ ኢንትረስት አለን። ሀገር
ከፖለቲካም አሁን ካለው መንግስትም ከኢቭን ካለው ጀነሬሽንም ትበልጣለች። ቢኮዝ ሌላ ጀነሬሽን ይፈጠራል። ሀገር በጣም ረጅም ፊውቸር ያለው ነገር ነውና የሀገርን ኢንትረስት እንደ ሀገር ኢትዮጵያ ምን አይነት ሀገር ትሆናለች የሚለውን ነገር ያማከለ እሳቤ ይዘን መንቀሳቀስ አለብን። ለራሳችን ሰው ይሄንን ኢንፎርም የማድረግ ይሄንን አይነት ኮንቨርሴሽን ወደዚህ የማስጠጋት ስራ ለመስራት ነው ሚዲያ ላይ አንደኛ የምናወራበት ምክንያት። ሌላኛው ከውጭ ላሉትም ደግሞ የምንሰራው ይሄ አሁን እንደምታውቀው ያው ኢንተርኔት መጠቀም የሚችለው የህግደፍ የተወሰነ አካል ብቻ ነው ትክክለኛ ኢንተርኔት መጠቀም የሚችለው እና ሰርች ኢንጂን እንኳን ስታርት ማድረግ የማትችልበት ኢንተርኔት ነው ብር ከፍለህ ካፌ ውስጥ ቁጭ ብለህ የምታደርገው። እሱ ሳይሆን እነ እንትና ናቸው ምናምን ናቸው መዳመጥ የሚችሉት። እነሱ የሚያዳምጡበት ቻናል ደግሞ እዚህ ያለው ቻናል ይሄ ጽምዶ ውስጥ ያለው ህግደፉም ሰርጎ ገቡም ህግደፍ ሆነ ቀጥተኛው ህግደፍ ነው ሪፖርት የሚያደርጋላቸው እና ያኛው ሪፖርት የሚያደርገው አካል ስትሮንግ የሆነ ሪዞልቭ እንዳለው የኢትዮጵያ ሚዲያ ላይ ያለው ኢትዮጵያዊ ኖ ማተር ዋት ዲፍረንስ ኖ ማተር በአጠገቡ ምንድነው ሳይድ የምናዘው ፍራይስ የሚይዘዝ ብሮኮሊ መሀል ላይ ግን ያለው ዋናው የናሽናል ኢንትረስቱ ላይ ተመሳሳይ ፍላጎት እንዳለው እሱን ሪፍሌክት የማድረግ እሱን የማሳየት ስራ በተለይ ግን ለሰፊው ህዝብ ሀገር እንዳይጠላ ኤርትራን ሬፈረንደማችንም እንደ ኪሳራ እንዳይቆጠር በሚል ኢሳያስን የሚያክል በጣም አሰቃቂ ጭቆና የሚያደርግና አካል ተሸክሞ ህግደፍን ተሸክሞ የተቀመጠውን ጤነኛ አእምሮ ያለውን በተለይ በውጭ የሚኖረውን ሰፊውን የኤርትራ ኮሚዩኒቲ እንዲያውቅና ኢንትረስታችን እንዲረዳ የፕሮፓጋንዳ ተጠቂ እንዳይሆን ፊት ለፊት ማቅረብ ያስፈልጋል። ይሄንን ለነሱ ማቅረብ ነው which is ጥላቻ የለንም እኛ የኤርትራ ጥላቻም የለንም የሞረርም እንደዚህም አይነት ፍላጎት የለንም። ያለን ፍላጎት የራሳችን ሀገር ኢንትረስት ማስከበር ነው። ቢሳካና ቢሆን ኤርትራ በተወሰነ ደረጃ አትሊስት ሪሌቲቭሊ ፒስፉል የሆነ ሪሌቲቭሊ ዲሞክራቲክ የሆነ ሪሌቲቭሊ ደግሞ ኢኮኖሚክ ኢንቴግሬሽን ከሌላው ዓለም ጋር የተከፈተ በር ያለው ሀገር ነፃነት ያለው ሀገር ቢሆን እንመርጣለን። ግን ውሳኔው የእናንተ ነው። የኛ ሀገር ላይ ሲመጣ ግን ማንም እንዲወስንልን አንፈቅድም። እኛ ከቡጤ አንጀምርም፣ ግን የሚቀር ነገር የለም። ኤቭሪቲንግ ኢዝ ኦን ዘ ቴብል የሚለው ግን ሰላማዊ አብሮ መስራት እንደምናስቀድም ይሄንን ማሳየት ነው። ይሄ ነው ኢንትረስታችን እንጂ ሚዲያ ላይ ቁጭ ብሎ ሰጣ ገባ ከሰዎች ጋር ገመድ ጉተታ ውስጥ ለመግባት አይደለም። ሳነሰሰሪ ሲግኒፊካንስ ፓወር ያለው ፖለቲካል ዲስከሽንም አይሆንም። እንደዛ ከሆነ ሰው ታርጌት የሆነ ነው ጥሩ አድርገሃል። እኔ ባየሁት እነኚህን ነገሮች አቺቭ ማድረግ ይችላል ዲስፓይት ሰም ዲስኮምፎርትስ ከሰዎች ፐርሰናሊቲ እና የሆነ ኢሞሽናል ከሆነው ነገር አንዳንዱ የሚያምሮም ችግር ብዙ ነገር ያው እንግዲህ ሰው አይደለን ሰፊ ህዝብ እንደሆናችን 100-200 ተሰበሰብ አእምሮ ጤናም የአስተሳሰብ ብቃትም የእውቀት ደረጃም የስሜታዊነትም የምንም ነገር ይካተትበታል። ከዛ በዘለለ ስታየው ግን ዛሬ አትሊስት የራሳችን ህዝብ ጠንካራ የሆነ ሪዞልቭ እንዳለው የናሽናል ኢንትረስቱ ላይ ይሄ ኤትኒክ ዲቪዥኑ የፖለቲካ ልዩነቱ እያለም ቢሆን ህዝባችን ጠንካራ ኢትዮጵያዊነቱ ላይ ጠንካራ የሆነ ኢንትረስት እንዳለው አሳይተናል። እንደነ ማይኮል አሉት ደግሞ ለህግደፍ ቆርበናል ህዝባችንን በማስገዛት ነው ምናምነው ለሚሉትም ደግሞ በሰላማዊ መንገድ ለመፍታት እንፈልጋለን። ግን ኤቭሪቲንግ ኢዝ ኦን ዘ ቴብል ኢዝ አ ካሮት ኤንድ ስቲክ አፕሮች። ካሮት በብዛት አለ፣ ስቲክ ግን መጨረሻው ላይ እንዳለ እወቁ የሚል ትቢታቸውን እንዲያረጋጉ የሚያደርግም ዋርኒንግ ነው ለነሱ። ለሰፊው ለጤነኛ አብሮ ላለው ሰፊው ለሆነው ለሰላማዊ የኤርትራውያን ደግሞ በተለይ እዚህ ለሚያዳምጡን ዋናው ኢንትረስታችን አብሮ ማደግ የጋራ መጠቀም ነው የሀገራችንን ኢንትረስት እንጂ ማንንም ጉዳት አንፈልግም የሚለውንም ይሄንን ነገሮች ሪፍሌክት ለማድረግ ይችላል። በጣም ደስ ብሎኛል። ጥሩ ነበረ። ይልመድብህ አንተ እንግዲህ ቴንክ ዩ ሁላችሁም። አያና በጣም አመሰግናለሁ። ፖፖም ሌሎቻችሁም ሁላችሁም እዚህ ገብታችሁ ገስት የነበራችሁ ከታችም ሆናችሁ ሼር ላይክ እያደረጋችሁ ኮፒ ሊንክ እያደረጋራ ኮሜንትም በምንም ሁላችሁም አመሰግናለሁ። ሀሳባችሁን አስተያየታችሁን የሰጣችሁ ሁሉ